አጠገቤ ከሩቅ ማየትና መሰወር ምን እንደሆነ ያጠናና ራሱም ደግሞ ከሩቅ አይቶ የተገበረ ወጣት አለ። ልጅቷ ከሩቅ እንደምትመለከተው እኔም ለምን አልመለከትም ብዬ ይሄን ነገር ሳደርግ ቤት ውስጥ ነኝ። ውጭ ላይ ምን እያረጉ ነው ማለት አንተ ቤት ቁጭ ብለህ እዛ ሱቅ ያለው ሰውዬ ምን እንደለበሰ ታያለ። እዛ መሃል ደግሞ መናፍስቶች ደግሞ ያው ያግዱሃል። ቀኝ እጃችሁ ከኢትዮጵያ ጋር ምን ያገናኘዋል? ለዛውም ቀኝ እጅ ላይ የኢትዮጵያ ካርታ ነው ጋይስ። አንተ በእግዚአብሔር ስም የዛር መንፈስና አጋንንቶች ቤተሰባችንና ትዳራችን ህይወታችንን እያፈረሱት ነው። ለዚህ ደግሞ አባቶቻችን ያስቀመጡት ጥንታዊ መፍትሄ ምንድነው? ምን ጋር ነው የሚቀመጡት እነዚህ መናፍስቶች? እኛ ውስጥ የሆነ ቦታ ይቀመጣሉ ብለኸኛል። እዛ ውስጥ ናቸው ያሉት እነሱ። እዛ ውስጥ እነሱ የሚደበቁት ምን ፈልገው ነው? ማለት ይፈሩናል እኮ አጋንንቶቹ። አዎ ሰይጣን ራሱ የሰው ልጅን ይፈራዋል። እነዚህ ከሰይጣን ይለያሉ። የሆነ ሁሉም ነገር ተራ እንደሆነ ነው የሚታይ። ያለ ቪዛ አሜሪካ መሄድ ይቻላል እያልከኝ ነው? ሁላችንም በዛር መንፈስና ወይም በአጋንንት በግል ህይወታችንና በቤተሰቦቻችን አንድ ነገር ወይም ሁለት ነገር አይተናል። ዛሬ በሀገራችን ለሚታዩ ድህነቶች፣ ጦርነቶች፣ የትዳር መፍረሶች እንዲሁም ደግሞ ዓለማችን ላይ ለሚታዩ ችግሮች በሙሉ ተጠያቂ የሚሆኑ የማይታዩ ሰዎች ውስጥ የተደበቁ የዛር መናፍስት ወይም አጋንንቶች አሉ በሚለው ጉዳይ ላይ በርካታ ሰዎች ጽፈዋል። እንግዶችን እዚህ አቅርበን ኢንተርቪው አድርገናል። የዛሬ እንግዳችን ከግል ህይወቱና እንዲሁም ደግሞ ጥንታዊ የኢትዮጵያ መንፈሳዊ ታሪኮችንና ዘመናዊ ሳይንሶችን በማገናኘት በግል ህይወቱ ከሞከራቸው ይህ የአጋንንቶች አሰራርን እንዴት እንደሚዋጋ ያስተምረናል። እንግዳችን ትንሣኤል መሳይ ነው። ከሱ ጋር ያደረግነውን ፖድካስት ስፖንሰር ያደረገላችሁ ቦሌ መሃል ሰላም ሲቲ ሞል ጀርባ የሚገኘው ማኔዛው እሸቱ ግቢ ነው። ጾም እንደመሆኑ መጠን ጤናማ የሆኑ ምግቦችንና መጠጦችን ከፈለጋችሁ፣ ሰላም የሚሰጥ ቦታ ከተመኛችሁ በቦሌ መሃል መታችሁ ራሳችሁን ማሳረፍ ትችላላችሁ። እኛ ሰው ደስ ይለናል። ቤታችሁ ቁጭ ብላችሁ ነፍሰ ጡር ሆናችሁ ማዘዝ ከፈለጋችሁ በ0904 00 3377 ደውላችሁ ማዘዝ ትችላላችሁ። 27ኛው ዙር ሪትሪት ምዝገባ ላይ እንገኛለን። ልባችሁ እንዲያርፍ፣ መንፈሳችሁ እንዲቃና፣ ስሜታዊ ቁስላችሁ እንዲታከም፣ ተፈጥሮ ለማወቅ፣ ሰዎች ጋር ለመገናኘት፣ የአምላካችሁን ኃይል ለማግኘት ከፈለጋችሁ 0987 2090 ደውላችሁ መመዝገብ ትችላላችሁ። አሁን ወደ ትንሣኤል መሳይ ፖድካስት እንኳን ደህና መጣው። ወንድሜ እንኳን ደህና ቆየ። ያነሳቸው ፖይንቶች ጥንታዊውን ረቂቁን የኢትዮጵያ ሳይንስ እኛ የምናውቀውን የኢትዮጵያን መንፈሳዊነት ዘመናዊው ከሆነው ከኳንተም መካኒክስ ጋር በማገናኘት ምን እንደሆነ በቀላሉ ሊገባን በሚችል መንገድ የ8 ፔጅ ነው ገደማ ፔጅ ልከልኝ ነበረ፣ ገጽ ልከልኝ ነበረ። የተወሰኑን የላክልኝ፣ ሌላ ብዙ አለ ማለት ነው። ትንሽ ይቀራሉ። ሰው እንዴት እንደዚህ አይነት ሰው ልትሆን ቻልክ? የሆነ እንዴት ነው ወጣ ያለ አስተዳደግ አለ አይደለ? ለምሳሌ ከቤት ትምህርት ቤት፣ ከትምህርት ቤት ቤት፣ ከዛ አብዛኛውን ጊዜ ቤት ነኝ። ፊልሞችን በብዛት ያለው ፊልም በብዛት በጣም ነው ግን ያው እንደማይ ቤተሰብ ምናምን አያውቁም። እና በዛ በፊልሞች ላይ አሉ የሚታዩ ነገሮች ስለ መናፍስት ማለት ነው። የፈረንጅ ፊልም ላይ አለ የመናፍስት ጉዳይ በጣም ነው ያለው። ምን የሚል ፊልም ላይ ለምሳሌ አለ? ስም መያዝ ላይ ጎበዝ አይደለሁ። ኦኬ ብቻ ግን አሁን እኔ ወደዚህ ነገር ውስጥ እንትን እንድል ማለት በጣም እንድገፋፋኝና በሰዓቱ ሳየው ደግሞ በቃ ይሄ ነገር ለካ እንደዚህ ነው እንድል ያደረገኝ የሆነ እንትን አለ። ስትሬንጀር ቲንግስ የሚባል ፊልም ነው፣ ተከታታይ ነው። እሺ ስትሬንጀር ቲንግስ። እሺ ቲንግስ። ኦኬ ፊልሙ እንዴት ነው መሰለ፣ የሆነች አንድ ትንሽዬ ከተማ አለች ሃኪንስ የምትባል። እዛ ከተማ ውስጥ ልጆች አሉ በላቦራቶሪ ውስጥ የተፈጠሩ። እነኛ የተፈጠሩ ልጆች እንደሚባሉ ቴሌኪኔሲስ እንደሚባሉ ቴሌኪኔሲስ እሺ እንደዛ አይነት ልጆች ናቸው። አንዱ ለምሳሌ ሪሞት ከርቀት ይመለከታል፣ አንዱ ከርቀት ይሰማል፣ አንዱ በቃ ሁሉም የተለያየ ነው ያላቸው፣ ሳይኪክ አቢሊቲ ያላቸው። እና ጥናት ያደርጉባቸው ነበር። እንዲያደርጉ የሚገፋፋቸው ምንድን ነው ከዚህ ዓለማት ውጪ ወይም ደግሞ ይሄንን ዓለም መስበር የሆነ በር መክፈት ነው። በቃ
አላማቸው የነበረው ማለት ነው። እነኛ ልጆች የሆነ ይፈጥል አንዷ ልጅ የሆነ በቃ የሆነ ሰውኛ ባህሪ ያለ አይደለ እንደዛ ትሆንና ትወጣለች አይነት ነገር ፊልሙ ሲጀምር አካባቢ እንደዛ ነው። ከዛ ውጭ ላይ ሆና ወጣ የሆኑ ተማሪዎች ታገኛለች፣ ጓደኞች ከነሱ ጋር ጓደኝነት ትፈጥራለች ምናምን። ከዛ ከመንግስት አካላት እነኚህ እንትኖቹ አሉ እንደዛ እያለ ነው የሚሄደው። እና ልጅቷ ምን ታደርጋለች መሰለ ከርቀት ትመለከታለች፣ ከርቀት መስማት ትችላለች፣ በቃ ብዙ ነገሮችን ማድረግ ትችላለች። ከዛ በኋላ በዚህ መሀል አንድ እንትናየው ኢንተርቪው አየሁ ዶክተር አብርሃም። ከዛ እሳቸው ደግሞ ስለዚህ ነገር ይበልጡኑ የእሳቸውን ቪዲዮ ደጋግሜ ሳየው በቃ በጣም እየሳበ ይመጣ የሜታፊዚክስ እንደሚባለው ይሄን ነገር ማለት ዶክተር አብርሃም የሚሉትን ከዛ በኋላ ደግሞ ሌሎች የተሰሩ ፊልሞች ምናምን እንደዚህ ሳይ በቃ እንዴ ዶክተር አብርሃም የሚሉት የሆነ እውነታ ነገር ነው እየወሩ ያሉት። ሰዎች ግን በሌላ አንግል ተረድተውት ምናምን ይሄ ጥንቁልና ምናምን ይሏቸዋል። አይደለም እንትን የሆነ ተመስጦ ላድርግ ዝም ብዬ ለራሴ ብዬ የሆነ አረኩኝ። ከዛ የሆነ የዛኑ ቅጽበት ለመጀመሪያ ጊዜ ስልክ አልያዝኩም ለ4 ቀን እና አሁንም አልያዝኩም እና በጣም ገርሞኛል። ኢትስ ሪሊ አሜዚንግ ኤክስፒሪየንስ ነው። ጠብቄ ነበረ ትልቅ ነገር እና እንደዛው ነው ትልቅ ነገር ነው ያገኘሁት። አይ ሶ ሃፒ። በጣም ቆንጆ ሴሽን ነበረ። ማኔ ደግሞ ረጅም ጊዜ ወስዶ አጥንት የተማራቸውን ዊዝደሞቹን ሼር አድርጎናል በዛ በነበረን ሰዓትና so I was very happy, I was very excited like everyone ያው ጓደኞቼ like ብትችሉ ጆይን ብታረጉ ብታዩት it's very good። በጣም ህይወታችሁ ላይ የሆነ አድ የሚያደርግ ነገር ታገኛላችሁና እኔ ያው ጠቅሞኛል በጣም። ስለዚህ I invite everyone it is በጣም ቆንጆ ነገር ነው። የሆነ ሰውነቴ ሲዘዋወር ልብ ምቴ ሲመታ የሚባሉትን ነገሮች የሆነ ረዳቸዋለሁ ይሰሙኛል ማለት ነው። ከዛ በኋላ እስኪ ቆይ ልጅቷ ከሩቅ እንደምትመለከተው እኔም ለምን አልመለከትም ብዬ ለሆነ ለመመልከት ለምሳሌ እኔ ይሄን ነገር ሳደርግ ቤት ውስጥ ነኝ፣ ውጭ ላይ ምን እያደረጉ ነው፣ ምን ለብሰዋል፣ ለምሳሌ ውጭ ላይ ወጥቼ የሆነ ሱቅ የሚሸጥ ሰውዬ ምን ለብሰዋል፣ ምን አይነት ከለር ነው የለበሰው፣ አሁን ምን እያደረጉ ነው የሚሉትን ነገሮች ለማየት እሞክራለሁ። ከዛ ግን የሆነ ትንሽዬ ለውጥ ነው የማየው በአካል ሲሄድ ማለት ያን ነገር እውነታ እንደሆነ ሲሄድ። ከዛ በኋላ በቃ ይህን ነገር ይበልጡኑ ማጥናት አለብኝ አልኩኝ። ማለት አንተ ቤት ቁጭ ብለህ እዛ ሱቅ ያለው ሰውዬ ምን እንደለበሰ ታያለ። ከዛ አብዛኛው ትክክል ነው፣ ትንሽዬ ነገር ይጎላል ነው የምትለኝ? በዛ መሀል ደግሞ መናፍስቶች ደግሞ ያው ያግዱሃል። የሆነ ነገር በቤተሰብም ሊሆን ይችላል፣ በግልህ ሊሆን ይችላል፣ በትምህርት ቤት ሊሆን ይችላል። በጣም ብዙ ክስተቶች ደግሞ ይከሰቱባል። ለምሳሌ ውጤት በጣም ዝቅ ሊልብህ ይችላል። ጎበዝ ተማሪ ሆነ ይህን ነገር ይህንኛው አቅምህን ይህንኛውን መንፈሳዊ ብቃትህን እንዳትጠቀመው የሆነ ዲስትራክሽን ነገር ይፈጥራሉ ነው። ወደ ብርሃን ስትሄድ ጨለማ መጥቶ ያደናቅፋል። ብርሃን አለ፣ ብርሃን እንዳለ ፈጣሪ እግዚአብሔር እንዳለ ታያለ። ግን ደግሞ የሚጎትትህ ደግሞ አንተ እንዳትሄድ ወደሱ እንዳትሄድ የሚጎትትህ ደግሞ አካል፣ ያ አካል ደግሞ አንተ እንዳትሄድበት ተስፋ እንድትቆርጥ ያረጋል ማለት ነው። አንተ መንፈሳዊ ነገሮችን ካነቃ ብዙ ሰው እንትን ልትል ነው ልታድን ነው። እነሱ ደግሞ ይሄን አይፈልጉ። ለምንድን ነው ይሄን የማይፈልጉት? ምክንያቱም ሀገራችን ላይ የሚደረጉ ነገሮችን ስትመለከት በጣም የሚያሳዝን ነው። ለምሳሌ ዓለም ላይ የወጣ የሆነ ፋይል አለ። ኢሊት የሆኑ ትልቅ ሰዎች ኢፕስቲን ፋይል አለ፣ አይተው ከሆነ ማለት ነው። ህፃናትን ይደፍራሉ፣ ሴቶችን በጣም አቢዩዝ ያደርጋሉ። ዓለም ላይ የሚሰራው ሀገራችን ላይ ያለው እጅግ በጣም ግፍ የሆኑ ነገሮች አሉ። መሆን የሌለባቸው እጅግ በጣም ግፍ ነገሮች ለማድረግ በጣም ቀላል ነው። መልካም ነገር ደግሞ ለማድረግ በጣም ይከብዳል። የላክልኝ ጽሑፍ ላይ ስለ ዛር መናፍስትም አንስተ እንዴት እንደሚቆጣጠሩን አውርተ ነበር። እስቲ ከዛ እንጀምር። ፋይል ወጣ ብላልኛል። ኢፕስቲን ፋይል። እሱን ፋይልና ዓለም ላይ ያለውን ሁኔታ አሁን እኔ የሆነ መጭበርበር መታለል ብዬ ነው መወስደው ነው የምገነዘበው። አብራራልኝ እስቲ። ለምሳሌ እነኛ መናፍስቶች አንተን የሆነ መጥፎ ነገር እንድታረግ ይገፋፋዋል። ሞቲቬት ያደርጋሉ። መጥፎ ነገር ሲሆን የሆነ ትነቀቃል። እዚህ ጋር ብትሄድ ደስታ ታገኛለህ። ይሄን ብትጠጣ፣ ብትዘሙት፣ ብትሰርቅ፣ ኃጢአት ብትሰራ ዓለምን እሰጣለሁ። ልክ ጌታችን ኢየሱስ ክርስቶስ ጋር መጥቶ ከዚህ ጋር ዘለ ብትወድቅ ራስን ብታድን ዓለምን እሰጣለሁ ሰጥቶኛል እንደሚለው ኦፈር ያቀርባል። የሆነ ነገር ሽልማት አለው ይላል፣ ያነቃቃል፣ ሞቲቬት ያደርጋል። እና በዛ መሀል ላይ
ብዛት ሰው ሀብታም መሆን ይፈልጋል ወዘተ። ዝነኛ መሆን፣ ሀብታም መሆን፣ ቤት መያዝ፣ ስልጣን መያዝ የሚፈልግ ሰው አለ። ያንን ደግሞ አንተ ከፈጣሪ ጋር ሆነ ማድረግ እየቻልክ እሱ በቀላል ለምሳሌ የሆነ አጸያፊ የሆነ ነገሮችን እንድታደርግ አድርጎ ያንን እንደ ሽልማት ይሰጣል። ስለዚህ መጭበርበር ያልከው ያንን ነው። ይሄ መታለል የሆነ ሀሳብ ሲመጣል ዝም ብለህ የሚመጣልን ሀሳብ አሁን ለምሳሌ እንዴት ነው አእምሮና ልብ የሚገናኙት? በቀን ውስጥ አእምሮ ብዙ ሺህ ሀሳቦችን ያስባል። 65,000 60,000 ያስባል፣ 70,000 ያስባል። ልብ ደግሞ የሚቀበለው የተወሰነው ነው። እና ከዚህ ውስጥ እንደ የመምረጥ ሁኔታ ያንን አንተ ልብህ የሚመርጠውን ልብህ የፈለገውን ካደረግ እነሱ በአንተ ላይ ስልጣን አይኖራቸውም ነው የምለው። እነሱ ግን ሀሳቡን ወደ ልባችን ይጨምራሉ፣ ያስገባሉ። እኛ ደግሞ ሀሳቡን ከኛ እንደመጣ አድርገን እንወስዳለን ብለህ ነበረ። ይሄ የሚሆነው እንዴት ነው? አናጣራም። ዝም ብለን የመጣልንን ነው የምናስገባው የምንቀበለው። ቁጭ በል ወይም ደግሞ የሆነ ነገር አድርግ ትባላል ይልሃል። የሆነ ውስጥ የሆነ የሚሰማ ስሜት አለ። ዛሬማ እዛ ቆይ እዛ መጠጥ ቤት ሄዳለሁ ምናምን ትላለህ። ግን ደግሞ ፈጣሪ ሁሉንም ያውቃል። እዛ ቦታ ላይ ብትሄድ ምን እንደሚፈጠር ምናምን እንዳትሄድ ፈጣሪ ምክንያቶችን ይፈጥሩብሃል። የሆነ እዛ ቦታ ላይ እንዳትሄድ፣ ምክንያቱም መጥፎ ነገር እዛ ቦታ ላይ ስላለ። ከዛ ሲቀጥል ደግሞ እንዴት ነው ሰውነት የሆነ ስሜት ይሰማል። ተው አትሂድ የሚባል ነገር መንፈስ ቅዱስ ይልሃል። ከዛ አንተ ያንን ትተህ ያንን ነገር ልታረግ ሄድክ። እዛ ቦታ ላይ ደግሞ ተዘጋጀልህ አለ እሱን ነገር ታረጋለህ ማለት ትሳሳታለህ። ከዛ ይሄ ሲሆን ደግሞ አንተ ምንድነው በር የከፈትክለት ነው ለሱ ለአጋንንቱ። ጭራሽ አንተን እያራቀ ከፈጣሪ እያራቀህ በር ትከፍትለታል። አንተን ለሱ ታቀርበዋለህ ማለት። ምን ጋር ነው የሚቀመጡት እነዚህ መናፍስቶች? እኛ ውስጥ የሆነ ቦታ ይቀመጣሉ ብለኸኛል። ድብቁ ውስጣችን ውስጥ ለምሳሌ ሳይንሱ ጃንክ ዲኤንኤ ይለዋል። ድብቁ የአእምሮ ክፍላችን ሳብኮንሽስ እዛ ውስጥ ናቸው ያሉት። እነሱ እዛ ውስጥ መሆናቸው ደግሞ ተመችቷቸዋል። እንደ መደበቂያ ነው ለነሱ። የሚገርም ነገር ጥናት ነበረ እና ይሄ ጃንክ ዲኤንኤ 97 ነው 98% ነው የዲኤንኤያችን ማለት ነው። እና እሱ ምንም ጥቅም የለውም፣ እሱ ዝም ብሎ ኢቮሉሽን የፈጠረው ነው ብለው ነበር ሳይንቲስቶች የተውት ማለት ነው። እና ግን አሁን ሌትሊ ደግሞ ያሉ ጥናቶች የዲኤንኤው ዋና ቁልፉ ኢንፎርሜሽኑ ያለው ዲኤንኤው ኮድ ሲሆን ኢፒጄኔቲክስ የሚባል ሳይንስ አለ፣ ታውቀዋለህ አይደለ? ወሳኝ ነገር እንደሆነ አሁን እያስረዳ ይገኛል። እዛ ውስጥ እነሱ የሚደበቁት ምን ፈልገው ነው? አንተን እነሱን ለማግኘት ከባድ ስለሚሆንብህ ይከብደኛል ማለት ነው። ነገሮችን ለማድረግ ከዛ ሆኖ ቀላል ለነሱ። እባካችሁ ስሙ ክብራትና ክብራን፣ ይህ ልጅ የሚያወራው ቀልድ ሊመስላችሁ ይችላል። ሴጣኖች ወይም አጋንንቶች ወይም የዛር መንፈሶች እኛ ውስጥ ሆነው ነገሮችን ለማድረግ በጣም ይቀላቸዋል። በዚህ እኛ ውስጥ የሆነ ፓርት አለ፣ እነሱ ተመቻችቶ ተቀምጠው እኛ መቼም የማናገኛቸው ፓርት አለ። የሚገርም ነገር አንድ ይባል ስቶሪ አለ። ይህን ነገር ገልብጬ ነው ማውራት ተፈልገው። ምንድነው ግን ታሪኩ የሚለው እግዚአብሔር አለ ስቶሪው ማለት ነው። እኔ ግን አሁን ሳወራ መንፈስ ቅዱስ እኔ አላደረግኩም እያለኝ ነው። እግዚአብሔር ከሰው ልጆች መደበቅ ፈለገ አሉ። የት ሄጄ ልደበቅ አለ እና መላእክቶቹን ጠይቃቸው። አንደኛው የሆነ ተራራ አለ እዛ ሩቅ ሂድ ይላል። አንደኛው አንታርክቲካ ሂድ ይላል። አንዳንዱ የምድር ዝቅ ያለው ቦታ ውቅያኖስ ውስጥ ሂድ፣ እዛ ብትደበቅ አያገኙም። ኖ ተከራከሩ። የትም ብትሄድ ሰዎች ይመጣሉ። ይሄም ይላል ያም ይላል እና በስተመጨረሻ ላይ ግን አንድ በጣም የነቃ መልአክ አሉ። ምን አለ? ልባቸው ውስጥ ተደበቅ፣ መቼም አያገኙም። እኔ አትንክ ይሄንኛው ሰይጣን ነው ያለው። እግዚአብሔር እንደዚህ ያለው። እግዚአብሔር ከሰው ልደበቅ አይልም። እኔ ድሮ ምን አስብ መሰለ? ችግር ነበረብኝ፣ አሁንም ችግር አለብኝ፣ ምድር ላይ ነው ያለሁት እና ግን ችግሬ ይቀረፋል ብዬ አስብ የነበረው የሆነ ውጭ ሀገር ብሄድ፣ የሆነ ዩኒቨርሲቲ ብገባ፣ የሆነ ሰው ባገኝ፣ የሆነ እዚህ ጋር ካለው ልቤ ላይ ካለው ውጭ ይመስለኝ ነበረ። ከዛ ይሄ ሲገባኝ ላይፌ ተቀየረ። ለካ እኔ ስኬታማ እንዳልሆን፣ እግዚአብሔር አባቴን እንዳላገኝ፣ በረከት እንዳልይዝ ያደረገው ነገር ልቤ ላይ ነው ያለው። ውጭ ሀገር የሄዱ ዘመዶቻችን በጣም ይጋሩኛል። ሄደው 20 30 40 ዓመት ኢንቨስት አድርገው አግብተው ወልደው ህይወታቸው የዛሬ 30 20 ዓመት ከነበረው አልተሻሻለም። ሰላም አላገኙም፣ እርካታ አላገኙም። ለምን ቢባል መጽሐፍ ቅዱስ እንደሚለው በልባችሁ መለወጥ ታደሱ እንጂ ይህንን ዓለም አትምሰሉት ነው የሚለው። መጀመሪያ ይሄን ለውጡት ነው የሚለው። ስለዚህ እነሱ እዛ ቦታ ላይ ሲሆኑ በጣም ይቀላቸዋል። አንዱ ያልከኝ ነገር ምንድን ነው? እኛ ስናያቸው ይፈራሉ፣ አቅም ያጣሉ ብለሃል። ምንድን ነው ያ? እኛ እነሱን ማየት ከቻልን እነሱ ይርበተበታሉ፣ ይወድቃሉ ማለት ይፈሩናል እኮ
አጋንንቶቹ እነሱ እነኚህ ተራዎቹን ተውና ይቅረውና ሰይጣን ራሱ የሰው ልጅን ይፈራዋል። እነዚህ ከሰይጣን ይለያሉ ዛሮቹ። ባለፈው ራፋቱኤል ያልሃል አይደለ? እንደዛ ማለት ነው። ስለዚህ ስናያቸው በጣም ይርበተበታሉ፣ አቅም ያጣሉ፣ ይወድቃሉ። እኛ ካየናቸው 5 ዲሌ እንደሆነን ያውቃሉ። 5 ዲሌ ካልሆነን አናያቸው። 5 ዲሌ ከሆንን ደግሞ እንደፈለግን ልናደርጋቸው እንችላለን። ለምሳሌ ሰለሞን በአካል ጠርቶ ሴጣንን ለምሳሌ እንትን ቤተ መቅደሱን ሲሰራ በመናፍስቶች መጥተው አዟቸው ይፈሩት ነበር። ያው የእግዚአብሔር ኃይል እንዳለ ሆኖ ከእግዚአብሔር የሰጠው ኃይል እንዳለ ሆኖ ማለት ነው። ሴጣንን ቅድም ምን አልከኝ? ሰው መንፈሳዊ ማንነቱን ሲያነቃ ዩኒቨርሱ ላይ ኮንትሮል ይኖረዋል አልከኝ፣ ኦፍ ካሜራ ስናወራ ማለት ነው። ምክንያቱም እኛ 3ዲ ላይ ሆነን ለምሳሌ 2ዲን እንደፈለግነው መጠቀም እንችላለን። ይሄንኛው ብፈልግ መቅለድ እችላለሁ፣ መጻፍ እችላለሁ፣ እዚህ ላይ ስዕል መሳል እችላለሁ። 2ዲ ላይ ስልጣን አለኝ፣ ድንጋዩ ላይ፣ ወርቁ ላይ፣ ተራራው ላይ ስልጣን አለኝ ማለት ነው፣ 3ዲ ስለሆንኩኝ ማለት ነው። እነሱም እንዲህ ናቸው። እኛ ደግሞ ከ2ዲ የምንለየው ምንድን ነው? እምቢ ማለት እንችላለን። አይሆንም፣ አንፈቅድላችሁ ለሰይጣኖቹ። አሁን ግን ይህንን ካልከው እምቢ ማለት አይችልም። 2ዲ ነው። እኛ ደግሞ እንችላለን። ለዛ ነው የሚፈሩ። እምቢ ስለምንል ነው የሚፈሩ። ምንድነው አሁን በቃ ይሄ ዓለም ላይ ያለው በግል ህይወታችን፣ በቤተሰባችን፣ በሀገራችን፣ በዓለም ላይ በቃ በመላው ያለው ነገር ምንድነው? ይሄ እኛ ወደዛ ወደ ፈጣሪያችን እንዳንቀርብ የሚያደርገን ነገር ነው። ወደ ፈጣሪ እንዳንሄድ ዲስትራክት እያደረጉን ነው። ምክንያቱም እኛ ወደ አምላክ ሄድን ማለት እነሱ ሞቱ ማለት ነው። ከዛ ሲቀጥል ደግሞ እንደ ሀገር ደግሞ ይፈሩናል። እኛ ኢትዮጵያን ከማን ጠብጥበው እየቀጠቀጡ ነው አይደል እንዴ? አሁን ላይ ያለው እንትን ነው እያዳከሙ ስለመጡ ነው እንጂ በፊት ላይ ደግሞ እኛ ቅጥቅጥ አድርገናቸው አባቶቻችን ቀጠቀጥናቸው። አጋንንት አባቶቻችን ማለት ሩቅ ምን አስኬደ? ጸበል ቦታ ስትሄድ አንድ ሰው ታሞ መንፈሱ ያወራል፣ ሙሉ ይናዘዛል። ያረገውን ነገር ከየት እንደመጣ እንዴት እንደገባ ይለምናል። ተቃጠልኩኝ ይላል። እንደዛ አይነት አባቶች ከዛ ወደ ሲኦል ይልኩታል። መቀጥቀጥ ማለት እኮ የኮ ነው። ከይሲ ቅጥቅጥ አድርገውት ይልኩታል። ይፈራቸዋል። ይፈራናል እንደ ሀገር። ለዛ ነው ፈተናዎች በጣም ይበዙት ኢትዮጵያ ላይ። ምክንያቱም አንድ ጊዜ ይሄ ሳይንስ ከገባን ካወቅን ለመላው ዓለም ተናግረን ዓለምን ማዳናችንን ያውቀዋል። የሆነ ጊዜ ላይ በጣም ብንነቃ አባቶቻችን ድሮ እንዳደረጉት ወይም እነሱ የጻፉት መጽሐፍ አለ። ያንን መጽሐፍ እኛ ልጆቻቸው ብንተረጉመውና ለዓለም ብናዳርስ ዓለም ሁሉ ከዚህ ይወጣል ብዬ አስባለሁ። ከዚህ ስቃይ ይወጣል ብዬ አስባለሁ። ኢትዮጵያ እንዴት ነው የምታያት? ከምን አንገል? ከዓለም በቃ ዓለም ላይ ካሉ ሀገራት፣ ህዝቦች፣ ባህል፣ ሃይማኖት ወዘተ ከሚባለው ነገር ኢትዮጵያ እንዴት ነው ለይተህ የምታያት? ከዛስ እንዴት ነው የምታወዳድራት ከነኛ ጋር? ጥሩ ጥያቄ ነው። የሆነ ዓለምን የማዳኛ ኃይል እንዳላት ደመነፍሴ ይነግረኛል። የሆነ አንተ ያልገባ ያልተረዳኸው ወደፊት አሁን ለምሳሌ ዛሬ መጽሐፍ ሚስጥር የሚለውን የአባ ጊዮርጊስ ዘጋስጫ መጽሐፍ እያነበብኩኝ ነበረ። ገና እያነበብኩኝ ስለ ኢየሱስ ክርስቶስ ዓለም ላይ ሰዎች ምን እንዳሉና እኛ ደግሞ ኢትዮጵያውያን ምን እንደምንል ነው እያወሩ ያሉት። ስለ ስላሴም እያወሩ ያሉት መጽሐፍ ቅዱስን እየተነተኑ ያሉት እና ከዛ ውስጤ ምን አለኝ፣ ብዙ እኮ የፈረንጅ መጽሐፍ አንብበሃል፣ ግን እዚህ ጋር አባቶች ያስቀመጡትን ነገር አልተረዳውም። ምን እያወሩ እንደሆነ አልገባህም። አንብበው ጨርሰውና አትሊስት ተቸው። አይጠቅም አይረባም፣ ትውልዱ አያንብ በለው። አንብበህ ግን መጀመሪያ እንደምንም ብለህ አንድ ሰይጣን እንዳታነብ ያደርጋል። ሌላ መጽሐፍ ስታነብ በጣም ቀላል ነው። ዘሞመንት ግን እንደዚህ አይነት መጽሐፎችን ስትይዝ በጣም ከባድ ነው። ሬዚስታንሱ በጣም ከፍ ይላል፣ እውነቱን ስለሚገልጥ ማለት ነው። ስለዚህ ኢትዮጵያን የማየው ብዙ መንፈሳዊ ጥበቦች አሏት፣ ግን ጥበቡ አልወጣም። በእኔ ግምት የሆነ ቀን ላይ የኢትዮጵያ ትክክለኛው ነገር አላስተማሩንም፣ ደግሞ ተደብቋል። አጋንንት በጣም ደብቋል። ምን እንደሆነ አልገባንም። አሁን እዚህ ሰርፌስ ላይ የምናየው አይደለም እና ያንን ብናቅ ዓለምን ማዳን እንችላለን ብዬ አስባለሁ። ለእኔ ንጹህ መንፈሳዊነት የኢትዮጵያ መንፈሳዊነት ነው ብዬ ነው የማምነው። እስኪ አንድ ቲፕ ልስጥ። እሺ፣ ቀኝ እጅህን ስትመለከተው እንደዚህ እስኪ ጠፉ፣ እንደዚህ እስኪ እናንተም እጠፉት። እሺ፣ እጠፉት። እዛ ያላችሁ እናንተም እጠፉት ምታያዙ። እሺ፣ ከዛ እንዴ ስትመለከተው ከዛ የኢትዮጵያን ካርታ እንትን በለው ምን ሳለው የኢትዮጵያን ካርታ ይህ ነው እንደዚህ። የኢትዮጵያን ካርታ ደግሞ ደስ ስታመጣ ታስበው የኢትዮጵያ ካርታ ነው ጋይስ።
እንዴ? this is የኢትዮጵያ ካርታ ሰዎች፣ ለዛውም ቀኝ እጅ ላይ። አዎ ምን ማለት ነው? እግዚአብሔር ሁሉም ሰው እጅ ላይ ለምሳሌ ማንም ሰው አትሆንም እንትን አትልም ቢላት ኢትዮጵያን ማለት ደሃ ነች የተራበች ቢላት ግን በእጁ ይዞት እየዞረ ነው ካርታዋል። ሰዎች ይሄ የኢትዮጵያ ካርታ ነው። ዋት ኤርትራ አለች የለችም? እና ሉሉ ላይ ደግሞ ሉል አለ አይደል? እሱ ላይ ስትመለከት ደግሞ ኢትዮጵያን እናቶች ልጅ ሲያረግዙ ህፃኑ የሚመገበው በእምብርት ነው መሰለኝ፣ እንደዛ ነው አይደል? ልጁ የሚያድገው ብዙ ነገሮችን የሚያገኘው በእምብርቱ ነው። ኢትዮጵያ ደግሞ የዓለም እምብርት ናት፣ እጆቿን ወደ እግዚአብሔር ትዘረጋለች ሲባል እኮ ለዓለም ህዝብ ነው። ምክንያቱም ቤተክርስቲያን ቅዳሴ ሲቀደስ ጸሎት ሲደረግ ሁሉም ነገር ላይ ለግለሰብ ሀገር ብቻ ለዓለም ለዩኒቨርሱ ነው የሚጸልየው። የስ ለመሪዎች፣ ለመኳንንት፣ ለዛፉ፣ ለመሬቷ፣ ለተሰደዱ ሰዎች፣ ለዓለም ሁሉ፣ ለንፋሱ፣ ለሁሉም ጸሎት ይደረጋል። ኢትዮጵያ እምብርት ነች እንዴ? እምብርት ነች ነው ኖ ዌይ። አሁን ስታይ ሉሉ ላይ ሴንተሩ ላይ ነው ያለችው፣ እምብርቱ ላይ ነው ያለችው። እንደዛ ነው የሚታይ እምብርት እንደሆነች የሆነ ከፈጣሪ ጋር የምታገናኝ እምብርት። ምክንያቱም እንዴት ነው ገነትም ሲኦልም ኢትዮጵያን ያለችው አለ የሚባለው ይባላል። እንደዛ ብዙ ሰዎች ግን ይሄ ነገር ዝም ብሎ ተረት ተረት ነው አባባል ነው ይላሉ። ለዛ ምን ትላለህ? ለዛ እንግዲህ ራሳቸውን አንቆ ነው የምለው። ሌላ ምንም አይደለም። ምክንያቱም ትርፉ የሚሆነው መዳረቅ ነው። ምክንያቱም እነኛ ሰዎች እነሱ አይደሉም እያወሩ ያሉት አጀሬው ነው እና እሱ እንደሆነ እያወቅ ዝም ብለህ እንዴት ትደርቃለህ? ሞኝ መሆን የለብህም። ምን ማድረግ ነው ያለብህ? አንተ ራስ መጀመሪያ መንቃት አለብህ። ነቅተህ ሌሎችን ማንቃን አላማው ማለት ነው። ዋው this is forever በህይወቴ የማረሳው ትልቅ ነገር ነው። የሆነ ሰው ስለ ኢትዮጵያ አንድ ነገር ካለ እንደዚህ ነው፣ ሌላ ምንም ማለት ነው። አንተ ምን አይነት ስትባሉ እንደዚህ በሉሽ። ከዚህ በኋላ ምንድነው ኳላችሁ ፈረንጆች? ይሄ የኛ ካርታ ነው ብላችሁ አሳያቸው። this is like ሌላ ምንም ማርታ ይስፋል። አንተ ምንድነህ? ከየት ነው የመጣው? ኦ ማይ ጋድ እቺ ሀገር በጣም ነው የምታስገርመው። አስበው እንዴት ማለት እንዴት ሊናደዱ እንደሚችሉ ቀጥታ ሄደው አዲስ ሌላ ካርታ ሴጣን አዲስ ሌላ ካርታ አደራችሁ መከላከያ ሰራዊት ድንበሩን ጠብቁት፣ አዲስ ካርታ እንዳይሰራ። such a beautiful thing። በስማ የሚገርም ነገር የሚገርም የሚያስደስት ነገር ነው። ከየት ያገኘው ይሄን ነገር ግን? እኔ እንጃ። ያው አሁን ነው የመጣልህ አይደለም ማለት ቆይቷል። ከዶክተር ሮዳስ ጋር ተገናኝተን ነበር ከዚህ በፊት። እሺ። እና እንደዚህ እያወራን አይ ቲንክ ቆይቷል። 2015 ክረምት ላይ አካባቢ ነው። እሺ። እና ስለ መስቀል እያወራን መስቀል በእጃችን ላይ በእኛ በሰውነት ላይ በዩኒቨርስ ላይ በሁሉም ነገር ላይ አለ ብለው የሆነ ባራገሩ ቲቪ ላይ ሰርተው ነበር የሆነ የመስቀል በዓል ፕሮግራም መሰለኝ። እሺ። እጃችን ላይ እንዴት አለ? እጃችን ላይ እንዴት ነው እንደዚህ በላለ እንደዚህ በላለ። እሺ። እንደዚህ ስናገናኘው እንዴት ነው መሀል ላይ መስቀል ተፈጠረ አይደል? ያ ዋት ወይኔ አታ በስመ አብ። አያችሁ ይሄ አድርጉ እስቲ፣ ከልጃችሁ ጋር አድርጉ፣ ከትዳር አጋራችሁ ጋር አድርጉ። እንደዚህ ስታደርግ መስቀል ይመጣል። በስመ አብ። እስቲ አንተ በእግዚአብሔር ስም እኔ ረስቼው እንጂ በብዙ ነበር እንደውም ያሳይ። እኔ ረስቼው እና በአትክልት ውስጥ በእንስሳት ውስጥ በእንስሳት ላይ ለምሳሌ አህያ ስትመለከት እንደዚህ ከጀርባዋ እንደዚህ ጀምሮ እንደዚህ መስቀል ነገር አለ። እንደዚህ ስትልም መስቀል ነው እኮ ስትቆም። አንተም መስቀል። እንደዚህ ስትልም አንተም መስቀል። ከዋክብት ላይ መስቀል የሚሰሩ እንትኖች አሉ። አትክልት ላይ ብትሄድ ለምሳሌ ቲማቲምን እንደዚህ ሁለት ቦታ እንደዚህ ብትቆርጠው መሀሉ ላይ እንደዚህ መስቀል ታገኛለህ። ብቻ ብዙ ነገሮች ላይ አለ እና በዚህ እንትን ከዛ የሆነ ቀን ዝም ብዬ እንደዚህ እጄን እያየው ከዛ በኋላ ከጎኔ እንትን ካርታ ነበረ ትምህርት ቤት ሆኜ ማለት ነው። ከዛ እያየው እንዴ እንትን አለ
አመጣው መንፈስ ተመሳሰለብኝ። እንዴ ነው እኮ አልኩኝ። ወይ እግዚአብሔር አንተ that is so good this በጣም ኢሞሽናል የሚያደርግ ነገር ነው በእውነት። ስለዚህ የትኛውም የዓለም ህዝብ ብትሆኑ ፍሩን። መዳኛችሁ እኛ ነን። እኛ ነን ያለ መዳኛ፣ እኛ ነን ያለ መዳኛ። ምክንያቱም አሁን ያለውን ጦርነት በቃ አሁን ያለውን ነገር ስትሄድ ከጀርባ ማን ያለ ይመስላል? የትኛው ሀገር ትመስላለች? አሁን ይሄ ሁሉ ብጥብጥ፣ ይሄ ሁሉ ወይም ደግሞ ዓለምን ሁሉም የሚፈሯት ሀገር ማነች? አሜሪካ ማነች? አንተ ልጠይቅ። ዓለም ሁሉ የሚፈሯት አሜሪካ ነች። አሁን ባለው አሜሪካን የምታስተዳድረው አሜሪካ ነች። እና ማን ነው? አይሁዳውያን። ያ እስራኤላውያን ሲዮኒስት እስራኤል ማለት ኦፍ ኮርስ እስራኤል ነች። እና ከሁሉም ጀርባ በጽድቅም በመንፈስም በሰይጣናዊ ስራም በጽድቅም ብትል ብዙ ነገሮች የሚወጡትም እዛ ነው። ሁሉንም እና ሁሉን ዓለምን በቃ ማኔጅ የሚያደርጉት እነሱ ናቸው። በራሳቸው አገዛዝ በቃ በራሳቸው በአንድ ስር እንዲቆጣጠር የሚያደርጉት እነሱ ናቸው። ልክ ነው። ባንኩም እነሱ ጋር ነው ያለው፣ ሆሊውድ ሚዲያውም እነሱ ጋር ነው ያለው፣ ፖለቲሽያንም እነሱ ጋር ነው፣ ቴክኖሎጂም እነሱ ጋር ነው ያለው። ትልልቅ ካምፓኒዎች ጎግል በለው ላይክ ቻት ጂፒቲ በለው ዋትኤቨር እስራኤላውያን ናቸው ኮንትሮል የሚያደርጉት። ያ እሺ። ግን ደግሞ እኛ ኢትዮጵያውያን ለምንድን ነው ያልሰራ ነው? እንደው ትንሽ አሁን እየነቃ ይመስለኛል ትውልዱ። በፊት እንደዚህ ነገር ስታወራ እብድ ነበር የምትባለው። እሸቱ ኮሜዲያን እሸቱ እነሱ ከኛ የሆነ ነገር ወስደው በቃ ይሄን ያለው አሁን ያለውን ነገር ፈጠሩ አይደለ አለ። ስለዚህ እነሱ በፈጠሩት እነሱ ባረጉት እነሱ በሰሩት ነገር ደግሞ እኛ ለምንድን ነው ተጠበን የሆነ ራሳችንን ህዝባችንን እማናነቀው ማናስተምረው ይል ነበር። አሁን ለምሳሌ ይሄ ፖድካስት ማለት አሁን ይሄ ፖድካስት ይሄ ብትል ማን ይሰራው? እዛ ተሰራ። አሁን እኛ ምን እያደረግን እየተጠቀምን እንደዛ እንጠቀመው። ለምንድን ነው አይሁድ ነው ኮንትሮል የምታደርገው አልከኝ? ለምንድን ነው ያንን ነገር ያነሳው? አሁን ዓለም የምትመራው እስራኤል ናት። ሰው የኢትዮጵያ ቫልዩ ጋር ነው ያለው። አሁን አንተ ልታነሳለኝ የመሰለኝ የኢትዮጵያ እንድትነግረኝ ነው። እስራኤል ዓለምን እየመራች ነው። አሁን ኢትዮጵያ ግን እየመራች አይደለም። ኢትዮጵያውያን በግልጽ አይደለም የሚመሩት፣ በስውር ነው። የት አለ ታዲያ የመሩት? አታያቸውማ። ማለቴ አሁን ላይ የሚታየውን ልንገር። በቤተ ክርስቲያን ስትሄድ ዘወትር ቅዳሴ አለ፣ ዘወትር ማለት አለ። ከዛ ውስጥ ደግሞ አንዱ ይሄ ነው ለዓለም እንትን ማለት ምን ለዓለም በቃ ዓለም ላይ መጥፎ ነገር እንዳይፈጠር። ለምሳሌ እንዴት ነው እኔ እንደሚመስለኝ እንደኔ አረዳድ ራሱ ፈጣሪ የሆነ በቃ በጣም ትዕግስቱን እየተፈታተን ነው። አባቶቻችን በሚጸልዩት ጸሎት ይመስለኛል ያለ ነው። ሜቢ ትናንትና አንድ ሰው እየሸኘኝ ቤተክርስቲያን ውስጥ የሚያገለግል ሰው ነው እና ምን አለኝ፣ አሁን ሰው ቤተክርስቲያን መምጣቱ ያስገርመኛል አለ። ትናንትና ቤታችን ነበረች አይደለ? የዓመቱ ነበረ ኪዳነ ምሕረት። አሁን ሰው ትልቅ አገልጋይ ነው። ሰው ቤተክርስቲያን መምጣቱ በጣም ያስገርመኛል አለኝ። ለምን ካልከኝ በጣም እዛ ውስጥ የሚደረግ ሰው አለ ሰውን ማየት ትቷል አለ። ሰው እዚያ ያለ አገልጋዮች እኛን ማየት ትቷል እና ከኛ አልፎ ቅዳሴ ውስጥ ገብቶ ላይ ያለውን አምላክ እያገኘ ነው። እኔ እውነቴን ነው የምልህ፣ አጋጣሚ ሳገኝ አስቀድሳለሁ። በተለይ ይሄን አብይ ጾም አስቀድሳለሁ እና ቅዳሴ ውስጥ ትልቅ ቫልዩ አገኛለሁ። ቅዳሴ ውስጥ የሚባለውን ነገር ስሰማ፣ ትናንት ለምሳሌ የቤታችን ቅዳሴ ነበረ ሲባል ስሰማ የማገኘው ቫልዩ በጣም ትልቅ ነው። ትልቅ ነገር ለእኔ ስፒሪቹዋል የሚሰጠኝን ኃይል አም ሶሪ ቱ ሴይ፣ ይሄ ኦፌንድ የሚያደርጋችሁ ሰዎች ካላችሁ አይ አም ሶሪ፣ ምንም ማድረግ አልችልም። በት ቅዳሴ ሄጄ ሳስቀድስ የማገኘው የሆነ ኢነርጂ አለ፣ ውስጤ ይነጻል፣ አምላኬ ክርስቶስ ጋር እገናኛለሁ፣ ኃይል አገኛለሁ። እና ይሄ በቀላሉ እንደዚህ መደሰት መርካት እየቻልኩ ህዝቡ ከተማ ውስጥ ሲጨነቅ፣ ለምን እንደው የሚጨነቀው? ወጣቱ ሲጨነቅ፣ ለኮንሰርት ብር አጣው ብሎ ሲያለቃቀስ፣ ለሚለብሰው አጣው፣ ምን አለ በነፃ ገብቶ ይህንን በረከት ቢያገኝ ብዬ አስባለሁ።
ግን ስትለኝ ሌላም ማናቃቸው ተደበቀው ጸሎት የሚያደርጉ አባቶች አሉ ነው የምትለኝ? ማለት ለመግለጽ ቃላት ያጥረኛል። ፊል ታደርጋቸዋለህ፣ ኮኔክት ታደርጋቸዋለህ እነሱ? አዎ በቃ እንትን ለማለት ሞክራለሁ፣ ግን ብቻ ለመግለጽ ግን ቃላት ይከብድ። በጣም ከፈጣሪ ጋር የቀረቡ ናቸው። እኔም ፊል አደርጋለሁ ሆነስትሊ ስፒኪንግ ማለት ነው። በተለይ አርባ ምንጭ አካባቢ ስሄድ አካባቢውን ሳይ የሆኑ የተደበቁ አባቶች ያሉ ይመስለኛል። የሆነ እግዚአብሔር ጋር በቃ ቅዱስ 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 እያሉ የማይመሰግኑ ይመስለኛል። ፕላስ ደግሞ እንዳልከው ቅዳሴው ራሱ እኮ በጣም የሚያስደነግጥ ነው። አሁን ለምሳሌ እንዴት ነው ቤተክርስቲያን ጠዋት ሄደ የምትውለው ውሎ እና ሳትሄድ የምትውለው ውሎ እንዴት ነው? አይገናኝም። አይገናኝም። አሁን ይሄ ጾም ያለው ወቅት እና ሌላ ወቅት ደግሞ ጾም ቅዳሴ ምናምን ለምሳሌ አሁን ይሄ ወቅት ሁሉም ሰው ለምሳሌ አሁን ሙስሊሙም ክርስቲያን ኦርቶዶክሱም እንትን ነው ጾም ገብቶ አሁን ሁሉም በሃይማኖቱ በቃ ፈጣሪ እየጠየቀ አሁን የሆነ ነገር የሆነ ረጋ ያለ ነገር አይነት ነገር እውነት ነው። ሴንስ ስታደርገው ያ ከተማ ውስጥ ያለው ሙዚቃውም ጫጫታውም መብላቱም መጠጣቱም ይቀንሳል። ልክ ነህ። ኢነርጂ ኮሌክቲቭሊ ሜዥር ቢደረግ የሆነ ለውጥ አለ። ያንን ያለማወቅ ችግራችን ወደ ሌላ የማይገባ ጭንቀት ውስጥ የሚወስድን አሁን ለምሳሌ እኔ የሆነ ሁሉም ነገር ተራ እንደሆነ ነው የሚታይ። ገንዘብም፣ ስልጣንም፣ ዝናም፣ ቤት፣ መኪና፣ ሌላው ዓለም ላይ መሄድ ተራ ነው። ምክንያቱም ለምሳሌ እኔ አሁን አሜሪካ መሄድ ብፈልግ ስንት ወጪ አለብኝ። ስንት ገና ቪዛ ተመታልኛል፣ ኤምባሲ ገና ተመላልሼ ነው ላገኝ የምችለው። እሱንም ካገኝም አሁንም እንዲሁ መምጣትም አይቻልም ብሏል። ትራምፕም ዘግቷል። መንፈሳዊን ተፈጥሮን ካነቃው ፈጣሪን ካመንኩኝ እዛ ቦታ ላይ ከሰከንድ አንድ ሰከንድ ከማለቱ በፊት እዛ ቦታ ላይ መድረስ እየቻልኩኝ ለምንድን ነው እዚህ ጋር ይሄን ምነፍ ያለ ቪዛ አሜሪካ መሄድ ይቻላል እያልከኝ ነው? ኮሞን ቪዛ ያለ ፓስፖርት ያለ ቪዛ ያለ ምናምን ያለ ኢትዮጵያ አየር መንገድ አሜሪካ መሄድ ይቻላል። ሄደህ ታውቃለህ? የት ሀገር ሄደህ ታውቃለህ? ሂደት ላይ ነህ። ሰው አባቶቻችን ድሮ በደመና በምናምን እንደሚሄዱት ማለት ነው። እኔ አንዲት ሴት በእርግጠኝነት ልንገር ስለዚህ መንፈሳዊ ነገር በጣም ጀርመኖች የጀርመን ዩኒቨርሲቲ መጥቶ ኢትዮጵያ ውስጥ እንዳልከው ኢትዮጵያ ውስጥ ሚስጥር አለ። ለ11 ዓመት ነው ያጠና ነው አለች። ያስቆማቸው የእስራኤል ኤምባሲ ነው እዚህ። ለ11 ዓመት መንፈስ ምን እንደሆነ እያጠናን ነበር አለች። እያጠናን ነበር እና የሱርን ትልልቅ አባቶችን ነው የምናገኘው ቅድም እንዳልካቸው አይነት ማለት ነው። እና አንዳንድ አባቶች በሆነ መንገድ ስብሰባ ላይ ይገኛሉ፣ ከዛ ሌላ ቦታ ደግሞ ይሄዳሉ አለች። አሁን ቅድም እንዳልከው በመሳወር ይሁን በደመና ይሁን የግል ኤክስፒሪየንስ ነው የነገረች ሴትዮዋ ማለት ነው። እና ሰዎቹ እዚህ ይገኛሉ፣ ጠዋት እዚህ ናቸው፣ ከሰዓት ደግሞ ሌላ ሀገር ናቸው ያሉት ማለት ነው። ምንድነው ቴክኖሎጂው? ስፒሪቹዋል የሆነ ቴክኖሎጂ አለ። ቴሌፖርቴሽን ይሉታል አይደለ? ያ እኛ ጋር አባቶች ከዚህ ቀደም በጣም እንደሚሰወሩ አትሊስት ተጽፏል። አሁን ዓለም ላይ ያለው ነገሮች እንዳለ እኛ ድሮ የድሮ አባቶቻችን ያረጉት እናቶቻችን አባቶቻችን ያረጉት ነበር ነው በቀላል መንገድ ምንም ቁስ ሳያስፈልጋቸው በእግዚአብሔር ብቻ። ዋው! ስለዚህ አሁን አንተ እያልከኝ ያለሁት ከሩቅ ማየት እችላለሁ፣ ከሩቅ መስማት እችላለሁ፣ ወደ ፈለኩበት ቦታ መሄድ እችላለሁ። መንፈሳዊ ተፈጥሮዬን ካነቀው ማንም ይችላል። ይሄን ደግሞ የሰው ልጅ የሆነ ፍጥረት ማለት ነው። ከኢትዮጵያ ውጭ ሌላ ሀገር መኖር ትፈልጋለህ? አልፈልግም። ከኢትዮጵያ ውጭ ሀገር ለመሄድ የፈለጉ ሰዎች ምን ነው የምትላቸው? ምንም አላቸው። ቅድም እንዳልኩ እሺ የሆነ እነሱ መሄድ ፈልገው እኮ አይደለም የሆነ መልእክት ሲላክላቸው ስለተቀበሉት ነው። ያን መልእክት ማን ይላክላቸው? እነኛ መናፍስቶች። በቃ እዚህ ሀገር ምንም መስራት አይችልም፣ እዚህ ሀገር ምንም ማድረግ አይችልም፣ እዚህ ሀገር ሰርታ አትለወጥም ብሎ ይሄዳል። እንደዛ ጭንቅ በቃ ለምሳሌ 1 ሚሊዮን 2 ሚሊዮን ብር ከነ ማመጣውን ውጪ ለሚሄድ ውጪ እየሰረች እያለ ሰው በጣም ይጨነቃል። ግን ያንን ብር እዚህ ከፈጣሪ ጋር ቀርቦ በትንሽዬ እኮ ነው። በትንሽዬ ከትንሽ ነው አይደል? ለትንሽ የታመነ ለትልቅ አይደል የሚባለው። አንተ በዚህ ሆነክ በትንሽዬዋ ፈጣሪህን በሰራዎች በሁሉ ነገሮች አስገብታ አንተ ብትጀምር ነገ ምክንያቱም አንተ
የዛሬ 10 ዓመት የት ነህ አሁን የት ነህ? በጣም ምንም አልነበረ። ምንም ከትንሽ ከዜሮ ነው የተነሳሁት። ከትንሽም አለ ከዜሮ ነው የተነሳሁት። እኔ ግን እንዳልከው ግን እግዚአብሔርን ይዤ ነው የተነሳሁት። ሰው ለመያዝ ዘመድ ለመያዝ አሜሪካን ለመያዝ ዶላር እግዚአብሔርን ይዤ ከትንሽ ነው የተነሳሁት። አሜሪካ ጨረቃ ላይም ብጥለኝ አልፈራም። አሁን ሜቢ እኔ ወደ ውጭ መሄድ የምፈልገው ምናምን ለመዝናት ምናምን ሳይሆን የሆነ የተፈጥሮ አድናቂ ነኝ በጣም። ተፈጥሮ ያስደንቀኛል እና ብዙ ቦታዎች አሉ ተፈጥሮ ፈጣሪ የፈጠራቸው። እነኛን ነገሮች ለማየት ሄጄ ለመደነቅ ስል ሊሄድ ይችላል እንጂ ለመስራት ለመኖር አትሄድም። አላስበውም። ኢትዮጵያ ግን እንዴት ነው ዓለምን የምታደነውን አዳኛችሁን አክብሩን ስትል ዓለም እየጠፋች ነው። እያየን ነው አይደል? ዓለም በፍጥነት እየጠፋች ነው። አሁን ያለነውን በማን ነው? በኢትዮጵያ ነው። ታዲያ እንዴት አባቶች አሉ የሚጸልዩ ለዓለም ለህዝብ። ታዲያ እኛ እንዴት ነው እነዛን አባቶችን ሰምተን አሁንም ጸሎት ማድረግ ያልጀመር ነው? አሁን እስቲ ስታይ ሀገራችንን ማህበረሰባችንን ስታይ ጋጠወጥ መሆናችንን ስርዓት አልበኝነታችንን ከሃይማኖት ከባህል መራቃችንን ስታይ ማቴሪያል መውደድ ማቴሪያል ማምለክ ታውቃለህ? አሁን እየተመለከ ያለው ኢቭን ቤተክርስቲያን ተኪዶ ራሱ የሚጸለየው በቃ ይህን ስጠኝ ነው። አሁን ለምሳሌ ምን በሰው ልጆች ውስጥ ምን እንትን ብሏል መሰለክ? የሆነ ነገርን የሆነ ችግርን የሆነ አካል ፍጥረት መጥቶ እንዲፈታልህ ትፈልጋለህ። ያ ደግሞ ለምንድን ነው የሚሆነው? አሁን ለምሳሌ የኢትዮጵያ ትንሣኤ አለ። አዎ አለ። ግን ደግሞ የኢትዮጵያ ትንሣኤ እንዲመጣ እንዲቀርብ ደግሞ ሁላችንም ኃላፊነት አለብን። ይሄ ልብህን ማንጻት፣ ቅን መሆን። ምክንያቱም ነገ ለሚመጣው መለኮታዊ ኃይል አንተ ዛሬ ዝግጁ ነህ ወይ? የኢትዮጵያ ትንሣኤ ሲመጣ ምንድን ነው የሚሆነው? ያ ራፎቴል ይላል። ይሄን ብዙ ሰዎች ሲሉ እሰማለሁ። አዎ አሁን እኔ የሆነ አለ ብቻ እንደሚመጣ አምናለሁ። ሲመጣ ግን ደግሞ ይሄ ነገር የሚመጣው እኛ ዛሬ ኃላፊነታችንን ስንወጣ ነው እንጂ ካልተወጣን የዛሬ 20 ዓመትም የዛሬ 100 ዓመትም አናየው። ግን እስቲ እንደው ለማያውቁ ሰዎች እንሳልላቸው። የኢትዮጵያ ትንሣኤ መጣ ሲባል ምድር ላይ ምንድን ነው የሚሰፍነው? አሁን ለምሳሌ ህዝብ የኢትዮጵያ የድሮ ባህላችን አለ አይደለ? ጥምቀት ላይ ስንሄድ እንዴት ነው ሁላችን ነጭ ለብሰን በሃይማኖት ብቻ ደስታ ስሜት አለው። መንገድ ተዘግቶ ምናምን ፈጣሪን እያጨበጨብክ ፈጣሪን እያመሰገንክ ታቦት አውጥተህ ትሸኛለህ፣ መልሰህ ወደ ቤት ታስገባለህ። ከዛ ሲቀጥል ይሄ ችግር የምትለው ይሄ ማቴሪያል የምትላቸው ነገሮች እንዳለ ተወጋጅ ናቸው። ምክንያቱም ሚዛኔም እንደሚሆነው ይሄ ኃይል የሚመጣው ትንሣኤ መለኮታዊ ኃይል ነው እንጂ ማን ብዙ ብር አካውንቱ ላይ አለ ሳይሆን ማን የእግዚአብሔር መለኮት ሞልቶታል ነው። ሀብታችን ሰማያዊ ነው እንጂ ምድራዊ አይሆንም ማለት ነው። አንበሳና ሚዳቆ አብረው እየተጫወቱ እንደማለት አይበላትም አንበሳው። በቃ እንደዛ እንደማለት ነው። ይፋቀራሉ። ፍቅር፣ ሰላም የሰፈነበት ማለት ነው። በዮሐንስ ራእይ እንደታየው ማለት ነው። እና ደግሞ ይሄ አንተ በኖርማል ህይወት ደግሞ አንተ እዚህ ውስጥ ካለ አንተ ፍቅር ከሆንክ አንተ ሰላም ከሆንክ ይሄ የሚቆጣጠር አካል እነኚህ ዛር፣ መንፈስ፣ መናፍስ፣ ሰይጣን በአንተ ላይ ስልጣን አይኖረው። ተራም መንፈሳዊ ኃይል እግዚአብሔርን ካመንከው ገና በስመ አብ ስትል ነው ፈርጥጠው የሚሄዱት። እኛ እንዴት የሆነ እኮ እንትን አለ የሆነ ንዝረት አለ። ቤተክርስቲያን ስትገባ የሆነ ገና አንድ እግር ስትረግጥ የሆነ ከውስጥ የሆነ ስሜት ይሰማሃል ብቻ በቃ ያ ማለት ዋው። እና በዛ ጊዜ ላይ ለአንተ ለማሰብ ራሱ ደስታ ክብራት ወጣቱ እየተነሳ ነው። በ19 ዓመቱ ስለ ኢትዮጵያ ትንሣኤ እያወራ ነው። እግዚአብሔር እያወራ መሆኑ የምታውቁት በዚህ ነው። የሆነ ሰው እድሜው ትልቅ ሆኖ ቢያወራ ከራሱ ከልምዱ ነው ትላለ። ግን እንዳንተ ያለ 19 ዓመቶች ደግሞ እንደዚህ ሲያወራ ስታይ የእውነት ያስደስታል። የእውነቴን ነው። ምክንያቱም ብዙ ጊዜ እንደ ትውልድ እንተቻለን። ይሄ ትውልድ እንደዚህ ነው፣ ይሄ ትውልድ አይረባም፣ ይሄ ትውልድ ምናምን ነገር ይባላል። ግን አይደለም። እግዚአብሔር መድረክ ነው ያላገኙት እንጂ ገና ብዙ ያላየናቸው ልጆች አሉ፣ መድረክ ያልተሰጣቸው። ይሄን መድረክ መፍጠር ነው እኔም ፈልጋለሁ። አንተም እንደዚህ አይነት መድረክ መፍጠር በጣም ነው ፈልገው። ኢትዮጵያ ስልጣኔዎች ዲስከስ የሚደረጉበት እንደ በስቴጅም ሊሆን ይችላል፣ በፊልምም ሊሆን ይችላል፣ በፖድካስት ሊሆን ይችላል። ዳትስ ማይ ጎል። የኔም ዓላማዬ ግቤ ያ ነው። እግዚአብሔር ቢረዳኝ
ማድረግ ብችል ያ ነው ላልታወቁ ሰዎች እንዲታወቁ ማድረግ ብችል it's good ብችል ሳይሆን ታረጋለህ አራታው ብችል ለምን ትላለህ ፈጣሪ ያ አሜን ፓርት ኦፍ ኢት እግዚአብሔር ሊባርክ ይገባል ካልተባረክ በስተቀር ነገሮች አይሆኑም መጀመሪያ አንድ ነገር አንተ ስለፈለግከው አይደለም እግዚአብሔር ጽድቅ ነው ጽድቁ ፈቃዱ መልካም ነው በጎ ነው ግን መመረት ይጠይቃል አንዳንዴ ታውቃለህ ዳዊትን ንጉስ ያደረገው ቤት ውስጥ 13 ሰዎች ነበሩ አይደል እዚህ ቤት ንጉስ አለ ብሎ መጣ ቤቱ የመጀመሪያው መጣ በጣም ቆንጆ የሚያምረው የሆነው ተወጣ በጣም የሚያውቀው የሆነው መጣ እንደዚህ መጣ ሁሉም መጡ እንዳለ አሪፍ የተባሉት አረ ሌላ ነው ሌላ አለ እስቲ ሌላ ካለ ፈልግ ተረስቷል ኢቭን ማለት እንዳለው ራሱ ተረስቷል ሰውየው ማለት ያ ሌላ የተባለው ልጅ ግን እዛ በግበግ የሚሸት እረኛ ነበር መረጠው በቃ ልቡን አየ መረጠውና ቀባው ንጉስ አረገው እግዚአብሔር አምላክ እኛ ማለት ነው ኢትዮጵያውያን እንዴት ደግሞ ዳዊትን ወሰዳችሁ እንዳይሉ ዳዊት ኢትዮጵያዊ ነው እንዴ አይ ያልኩ አይደለም ሲምቦሉ ማለት ነው አንተ ለመመረጥ ዛሬ ምን አርጋሃል ነው አንተ ለምሳሌ የፍርድ ቀን አለ እዛ የፍርድ ቀን ላይ ለመቅረብ አንተ ዛሬ ብቁ ነው ወይም ደግሞ ቅድም እንዳልነው ይሄ መለኮታዊ ኃይል ሲመጣ ትንሣኤ ሲመጣ ሀገራችን ስትነሳ አንተ የዛኔ ብቁ ነህ ወይ ነው ያንን ለመጋፈጥ ብቁ ነህ ወይ ያ እኔ ብቁ ነኝ ለዚች ሀገር ሙት ብትለኝ በመንፈሳዊ ነገር ዙሪያ ላይ እሞታለሁ በቃ I will die ምክንያቱም ዋጋ ተከፍሎልኝ ነው እዚህ ሀገር ላይ ያለሁት የሆኑ ዋጋ የከፈሉልኝ ሰዎች አሉ አንድ ጊዜ ብርብር ማርያም ሄደንና ከዶክተር ሮዳስ ጋር አይተዋል ቪዲዮ እና እዛ ውስጥ ገባንና እሳ ያሉ ንዋየ ቅድሳትን ሳይ ውስጤ እኔ ኦርቶዶክስ ሆኜ እንደዚህ ፊል አድርጌ አላቅም ማለት ነዘረኝ ተመልካችም ነው እኛም ተመልካች ቪዲዮን ሳየው የሆነ ሴን ይሰማኝ ነበር አንተ ራሱ ስታይ ነዝሮሃል አዎ በጣም ቀደስ የሚል የተሰማኝ እንዴ አለ እንዴ እስክል ድረስ ማለት በቃ እና ከዛ ምንድነው ውስጤ ላይ ያለው መንፈስ ቅዱስ ዋጋ ተከፍሏል አንተ ኢየሱስ ክርስቶስን እንድትከተል የተከፈለ ዋጋ አለ አባቶቻችን ኃይለ ሥላሴ ከዛ አሁን እኮ ሜዲ ቀብራል እዛ ቦታ ላይ እዛ ቦታ መጥተው 80 አዱ መጽሐፍ ተጽፈው በመላው ዓለም ሲሰራጭ አቡነ አረጋዊ አፄ ገብረ መስቀል አቡነ ቅዱስ ያሬድ እዛ ሲሄዱ እና ፊል አረኩ የተከፈለ ዋጋ አለ ዝም ብለህ እዚህ ጋር የፈረንጅ ዘፈን የፈረንጅ ፊልም የፈረንጅ ዳንስ የፈረንጅ ትምህርት የፈረንጅ ያልክ አትሂድ ቅድም እንዳልከው ተጠቀመው ጥሩ ነው መልካም ነው ግን ደግሞ እዚህ ጋር የተከፈለ ዋጋ አለ እና አንዳንዴ እኔ ያሳዝኑኛል አባቶቻችን ዝም ብሎ ለአባባል ሳይሆን መልሰን የነሱ ወጊ መሆናችን ያሳዝነኛል ትንሽዬ አሁን ኢትዮጵያዊ ሆኖ ኢትዮጵያን ንቆ የኢትዮጵያን ነገር ተረት የሚያደርግ ሰው ስሰማ በጣም ያሳዝነኛል ስልኩን ስጭኝ እስቲ ደግሞ የላክልኝን ነገር በጣም ያስገረመኝን እዛ ላይ ዲስከስ እናድርግ አይደለ ላምብ ትንሽ እሺ በአሁኑ ሰዓት ይህንን መጽሐፍ በእጃችሁ ይዛችሁ ስታነቡ በዙሪያችሁ የሚታየው ዓለም በቁስ የተሞላ እንደሆነ ታስባላችሁ የምትቀመጡበት ወንበር የምትተነፍሱት አየርና የምትዳስሱት ይህ ወረቀት ሁሉም ጠንካራና የማይለወጥ ቁሶች ይመስሏቸዋል ነገር ግን እውነት የምናየው ነገር ብቻ ነውን የሚለውን ጥያቄ በጥልቀት መመርመር ስትጀምሩ ከዓይናችሁ ርቆ የተደበቀው ሌላ ግዙፍ እውነታ እንዳለ ትረዳላችሁ ይህ መጽሐፍ በሁለት ታላላቅ የጥበብ መንገዶች መካከል ድልድይ ለመሆን የተዘጋጀ ነው በአንድ በኩል የሰው ልጅ አእምሮ ሊደርስበት የማይችለውን ጥንታዊና ረቂቅ የኢትዮጵያዊ ሜታፊዚክስ ወይም መንፈሳዊ እውቀት እናገኛለን በሌላ በኩል ደግሞ የቁስን ጥቃቅን ባህሪ የሚመረምረው የዓለማችን አመለካከት እየቀየረ ያለውን የኳንተም ፊዚክስ ሳይንስ እናያለን ሁለቱም ምንድነው የሚያገናኛቸው አሁን ያልካቸው ነገሮች አሉ አይደለ የውጭውን ተጠቀመው ግን ደግሞ የዚህ አለ አልከኝ መንፈሳዊና ዓለማዊ መንፈሳዊውንና ዓለማዊውን አስማምተህና አዋደህ መሄድ ማለት ነው ባላንስ አድርገህ ማለት ነው ስጋና ነፍስህን ዋው የንዝረት ጦርነት ምንድነው የንዝረት ጦርነት ማለት አንድ ብርሃንና ጨለማ ጨለማ የብርሃን እጥረት ነው አይደል እዛ ጨለማ ላይ ብርሃን ካበራበት ጨለማ ይላል ለዚህ እኛም ጭልምልም ያለብን ነገር ብርሃን እናብራበት
yes የግንዛቤ ብርሃንን ማብራት የፈጣሪን ብርሃን እንጨምርበት ነው። እናንተ የዓለም ብርሃን ናችሁ ይላል ጌታችን ራሱ ማለት ነው። ከዛ እዚህ ጋር ምን ብላል ማለት ነው? ላምበው ትንሽ በጣም ይገርማል ሳነበው። ሁሉም ነገር የራሱ የሆነ የንዝረት መጠን ፍሪኩዌንሲ አለው። አሁን ደግሞ ይህንን እውነት ወደ መንፈሳዊ ዓለም ጦርነት እናምጣው። በኢትዮጵያዊ አውድ ዛር፣ ጋኔን ወይም ክፉ መናፍስት የምንላቸው ነገሮች በኳንተም ፊዚክስ ቋንቋ ሲተረጎሙ በሰው ልጅ የኤነርጂ ሜዳ ኤነርጂ ፊልድ ውስጥ ገብተው ንዝረትን የሚያዛቡ ጥገኛ ሞገዶች ወይም ፓራሳይቲክ ዌቭስ ናቸው። እነዚህ መናፍስት ወይም ክፉ ኃይሎች የሚኖሩትና የሚንቀሳቀሱት በጨለማ ወይም በዝቅተኛ ንዝረት ውስጥ ነው። ፍርሃት፣ ጭንቀት፣ ጥላቻ እና ተስፋ መቁረጥ የእነዚህ ኃይሎች ዋነኛ የምግብ ምንጮች ናቸው። አንድ ሰው በእነዚህ ስሜቶች ውስጥ ሲወድቅ የእሱ የኳንተም ንዝረት ዝቅ ይላል። ይህ ደግሞ ለዝቅተኛ ንዝረት ላላቸው መናፍስት ወይም በር እንደ መክፈት ይቆጠራል። ልክ አንድ ሬዲዮ በፈለግነው ጣቢያ ሞገድ ላይ ካልቆመ ጩኸትና ረብሻ ስቴቲክ ኖይዝ እንደሚፈጥረው ሁሉ የሰው መንፈሳዊ ንዝረት ሲዛባ ለእነዚህ ኃይሎች ተጋላጭ ይሆናል። ምን ማለት ነው? ይህ ማለት አሁን ቅድም እንዳወራ ነው። አንተ ምንድን ነው ይሄ እንደሚባለው አንኮንሽስነስ፣ አለማወቅ፣ ደመነፍሳዊነት፣ ኃጢአት፣ ዝሙት፣ ጭንቀት፣ ፍርሃት ስትወርቅ እሱ ውስጥ ካለ ይሄ ነገር አንተን ለመቆጣጠር አይከብደውም። ልብ ንጹህ ሲሆን ስታመሰግን፣ አምላክ ጋር ስትሆን፣ ይቅር ስትል ደግሞ እሱን ደግሞ አንተ ከውስጥ ለዘላለም አርቀህ ትጥለዋለህ። ለዚህ ነው የሚጠሏችሁን ውደዱ የሚለው አምላካችን፣ የሚረግሟችሁን መርቁ የሚለው ለዚህ ነው። ምክንያቱም ምንም አይከብድም እኮ የበደለህን ይቅር ብትል ምንም ከአንተ የሚቀነስ የሚጨመር የለም። ለምሳሌ እሺ ታዲያ እነዚህን ያሎች እንዴት እናጠፋቸዋለን? ሞስት ኢምፖርታንት ፓርት መልሱ ያለው በኳንተም ፊዚክስ ኮንስትራክቲቭ ዲስትራክቲቭ ኢንተርፌረንስ ገቢርና አውዳሚ ጣልቃ ገብነት በሚለው ህግ ውስጥ ነው። ሁለት ሞገዶች ሲገናኙ አንዱ ሌላውን ሊያጠፋው ይችላል። በመጽሐፍ ቅዱሳዊና በጥንታዊ የኢትዮጵያ ሚስጥራት ውስጥ ብርሃን ጨለማን ያሸንፋል የሚለው ቃል ሳይንሳዊ መሰረት አለው። ጨለማ የራሱ ህልውና የለውም። ጨለማ ማለት የብርሃን እጥረት ማለት ነው። ስለዚህ ዛርን ወይም ሰይጣንን ለማጥፋት ከነሱ ጋር በዝቅተኛ ደረጃ መጨቃጨቅ ሳይሆን የሚያስፈልገው የራስን ንቃተ ህሊና ንዝረት ወደ ከፍተኛ ብርሃን ከፍ ማድረግ ነው። ዋው! ምክንያቱም ንስርና አሞራ ሲጣሉ ይላል ንስር ምንም አያደርግ፣ አሞራው እዚህ ጋር መጥቶ ይቆምበታል። ከዛ ንስር የሚያደርገው ምንድነው? ከፍ ብሎ ይበራል ወደ ላይ ይወጣል። አሞራው መተንፈስ የማይችልበት ሌቭል ላይ ይወጣል ማለት ነው። አይታገለውም። ለዛ ነው ጨለማን በጨለማ ማታሸንፈው፣ ብርሃን ነው ማምጣት ያለብን። ጌታችን ያስተማረው ሰው ሁሉ ያልገባው ትምህርት ግን ይሄ ነው። ለዚህ ነበር እሱ ያን ያለው አትጥሉተው፣ ይሄን ከወሰዷችሁ ኮታችሁን ስጡ ያለው ለዚህ ነው። እንቆሽሻለን በክፋታችሁ ላይ በቁጣችሁ ላይ ፀሐይ ያጥልቅ ያለው። ለምሳሌ እዚህ ጋር ይሄ ማለት ፒውር ሳይንስ ነው። ባይዘው ለምሳሌ የማጥፊያ መንገዶች የሐሳብ ቁጥጥር ኢንቴንሽናል ፎከስ ይላል። ምንድን ነው እሱ? ሐሳብህን መቆጣጠር። ቅድም እንዳልነው የሆነ መልእክት ሲመጣልህ ከየት ነው የሚመጣው? ወይም ደግሞ ይህ ምንድን ነው ራስን መግዛት የሚባለው ነገር አለ። ይህ ነገር መጥፎ ነው አላደርግም ካልክ አላደርግም። በጣም ጥሩ። በኢትዮጵያ ባህል አጋንንት በጸሎትና በጾም ይወጣሉ ይባላል። ይህ ማለት በኳንተም እይታ አእምሮን ከቁሳዊ ጫጫታ አላቆ ከፍተኛ ንዝረት ላለው መለኮታዊ ምንጭ ጋር ማገናኘት ማለት ነው። ከፍተኛ ንዝረት ፍቅር፣ ምስጋና፣ እምነት ሲመጣ ዝቅተኛ ንዝረት ያላቸው መናፍስት በዚያ ድግግሞች ውስጥ መቆም አይችሉም፣ ይበተናሉ። አንተ እየደጋገምክ ስትሄድ ሊከብድህ ይችላል። ለምሳሌ ዛሬ ጸሎት አደረስክ እንበል፣ አባታችን ያልክ እንበል። ግን ይሄን አባታችን ሆይ ቀን በቀን እየደጋገምኩ እያልከው ስትሄድ ይሄ ነገር እያደከምከው ነው። ለዛ ነው አባቶች የሚደጋግሙት። ከዛ ስለዚህ ይሄን ነገር ከአንተ እየራቀ ይወጣል። በጣም ጥሩ። ሁለተኛ የድምፅ ቃል ሶኒክ ፓወር። ቀደም ሲል እንደጠቀስነው የቅዱስ ያሬድ ዜማዎች ወይም ጥንታዊ የጸሎት ድምፆች የተወሰኑ የንዝረት እርገቶች አሏቸው። እነዚህ ድምፆች በሰውነታችን ውስጥ ያለውን የታመቀ የክፋት ኢነርጂ የመበተንና የመቀየር ኃይል አላቸው። ሪሊ ለዛ ነው ቅዳሴው ላይ ስንሆን ደስ የሚለን። ፍሪኩዌንሲውን ግን ሜዥር ተደርጓል ወይስ እንዴት ነው? አንተ በድፍረት የጻፍከው እዚህ ጋር እየጻፍኩት ነው። ከዛ በኋላ ጽፌው ድጋሚ ሳነበው ይገርመኛል። እኔ ነኝ የጻፍኩት እላለሁ። ይስቲ ዳሳው እግዚአብሔር በሰው ውስጥ የሚጽፈው እንደዚህ ነው። አንተ ጽፈ አንተ ግራ ከገባህ ማለት ነው እግዚአብሔር ነው የጻፈው ማለት ነው። ይኸውልህ አንዳንድ ጊዜ ደክሞኝ እንኳ ዩቲዩብ ላይ ቅዳሴ ከፍቼ ስተኛ ቅዳሴውን ስለው እፈውሳለሁ። ስለው ገና ዜማውን ተዘከረ ስለው ይሄ ውስጤ ላይ ያለው ቫይብሬሽን አልተለካም እንጂ ቢለካ ምን አይነት ሰላም እንደሚያመጣ በጣም ንጹህ ነው የምትሆነው በዛ ሰዓት ላይ። ዋው! አሁን እኮ ሳውንድ ቴራፒ ተብሎ ዓለም ላይ በጣም እየመጣ ነው።
የእምነት ኳንተም ዝላይ ወይም ኳንተም ሊፕ ኦፍ ፌዝ። አንድ ሰው እኔ የእግዚአብሔር ብርሃን ነኝ ብሎ በሙሉ ልቡ ሲያምን የእሱ የኢነርጂ ሜዳ ወይም ፊልዱ ማለት ነው ወዲያውን ይለወጣል። ይህ እምነት በኳንተም ዓለም ውስጥ ጥልቅ ለውጥ ሽፍት ይፈጥራል። ዋው እየተገረፍኩ ነው አንተ የምታየኝ። ሽፍት ፍሮም ኢጎ ቱ ስፒሪት፣ ከጭንቀት ወደ ሰላም። ስለዚህ እናንተ በውስጣችሁ ያለውን የአሸናፊነት ኮር ስታነቁ በዙሪያችሁ ያሉ ማናቸውም ረቂቅ ጠላቶች ቦታ አይኖራቸውም። ሴጣን ወይም ዛር የእናንተ ፍርሃት ነው የሚፈልጉትን፣ እናንተ ግን የእናንተ ፍርሃት ነው የሚፈልጉት። እናንተ ግን ፍርሃትን በፍቅርና በእውቀት ስትተኩ እነርሱ ህልውናቸውን ያጣሉ። በመሆኑ መናፍስትን ማጥፋት ማለት ከውጭ የሚመጣን ነገር መዋጋት ብቻ ሳይሆን የውስጥን ብርሃን አብርቶ ጨለማው በራሱ ጊዜ እንዲጠፋ ማድረግ ነው። ዛሬ ዓለም በኳንተም ፊዚክስ ግስጋሴ ስትደነቅ፣ እኛ ግን ወደኋላ መለስ ብለን የጥንት አባቶቻችንን መጽሐፍት ትውፊቶች ስንመለከት አንድ አስደናቂ እውነት እናገኛለን። ሳይንስ ዛሬ የማይታየው ኃይል ቁስን ይቆጣጠራል ብሎ ሲያውጅ፣ የኢትዮጵያ ሊቃውንት ግን ይህንን እውነት በተግባር ሲጠቀሙበት ኖረዋል። በእውነት ከሆነ ዘመናዊ ሳይንስ ለሺህ ዓመታት በኢትዮጵያ ገዳማትና ትምህርት ቤቶች ውስጥ የነበሩትን ረቂቅ ሚስጥራት በሳይንሳዊ ቋንቋ ለመተርጎም የሚሞክር የጥንት ጥበብ ጥገኛ ነው። ለምሳሌ ሳይንስ ስለ ፓራሌል ዩኒቨርስ ትይዩ ዓለማት ዛሬ ማውራት ሲጀምር፣ የኢትዮጵያ ቤተክርስቲያን ግን ገና ከጥንቱ ጀምሮ ስለ ዓለመ መላእክት፣ ዓለመ መናፍስት እና ዓለመ ሥጋ ትመሰጥ ነበር። እነዚህ ዓለማት በቦታ የማይራራቁ ነገር ግን በንዝረት ፍሪኩዌንሲ የተለዩ መሆናቸውን አባቶቻችን ጠንቅቀው ያውቁ ነበረ። የዛር መናፍስት ይሄ በጣም ብሮ ዩር ሶ አሜዚንግ። በእውነት የሚገርም ነው። ምንም የሚጣል ነገር የለው። ምንም የሚጣል የለው። ከኔ የበለጡ ሌላ ትልቅ ሰዎች ወይም ኳንተም መካኒክስን ያጠኑ ደግሞ ቢያዩት በጣም አፕሪሼት ያደርጋል። በተለይ ሁለቱን የሚያውቁ ሰዎች አሁን ሳይንስና መንፈሳዊነት በሆነ መንገድ እየተግባቡ ነው። ይህን ሜሬጅ ደግሞ እየፈጠሩ ያሉ ሳይንቲስቶች አሉ። እያጠኑ ጥንታዊን መንፈሳዊነት እያጠኑ እየሄዱ በየገዳማት አንዱ ግሬድ ብራደን ነው። ጆ ዲስፔንዛ አለ። ብዙ ሰዎች አሉ። አናዋይዝ የምትባል ሴት አለች። እነሱ የሚያደርጉት ነገር ይሄን ነው። እኛ ግን ይሄን እናውቀዋለን። ለፈረንጅ ግን እንግዳ ነው። እንደዚህ ይቻላል እንዴ ነው ይባላል። የእኛን የሆነ እንደሚባለው ተረቱ ምን ነበረ? በእጅ የያዙት ወርቅ እንደ መዳብ ይቆጠራል። እንደዛው ነው። የራሳችንን ስለምንቅ ከውጭ ሲመጣልን ብለን ስለምንቀበል። እዚህ ጋር ስለ ዛር ስታወራ ያነሳቸው ፖይንቶች አሉ። ለምሳሌ ይሄ በጣም ኢምፖርታንት ነገር ነው። ዛር ወይም ክፉ መናፍስት የምንላቸው ነገሮች ሳይንስ ዲስኦርደርድ ኢነርጂ ኢንቲቲስ፣ ስርዓት አልባ የኢነርጂ ህልውናዎች ብሎ ሊጠራቸው ይችላል። እነዚህ አካላት የራሳቸው ቁሳዊ አካል የሌላቸው ነገር ግን የሰውን ልጅ የኢነርጂ ሜዳ እንደ መኖሪያ የሚጠቀሙ ኢነርጂ ቫምፓየርስ ናቸው። ኢነርጂ በላ። ዋው ላይክ አንድ የመናፍስት አመጣጥና የንዝረት ህግ። እነዚህ ኃይሎች ዝቅተኛ ንዝረት ወዳለባቸው ቦታዎች ይሳባሉ። አንድ ሰው በንዴት፣ በዝሙት፣ በክፋት ወይም በከፍተኛ ፍርሃት ውስጥ ሲሆን በዙሪያ ያለው የቦታ የጥበቃ አጥር ኳንተም ሺልድ ይዳከማል። በዚህ ጊዜ መናፍስቱ እንደ ቫይረስ በሰውየው የንቃተ ህሊና ሞገድ ውስጥ ጣልቃ ይገባሉ። ዋው ኳንተም ሺልድ አለ ማለት ነው። ምንድነው ኳንተም ሺልድ? የኛ አጥር ማለት ነው። ሌላ ክልል መጽሐፍ ቅዱስ ላይ ከሁሉ አጥብቀ ልብን ጠብቅ ህይወት ከዛ ይፈልቃል ይላል። የልብ መጠበቂያ ማለት እንችላለን። እሺ የቁጥጥር ስልታቸው መናፍስት ሰውን የሚቆጣጠሩት በሐሳብ ነው። የሰው ልጅ አእምሮ በኳንተም ደረጃ አስተላላፊ ትራንስሚተር ነው። መናፍስቱ የራሳቸው ክፉ ንዝረት ወደ ሰውየው አእምሮ በመላክ ሰውየው ያንን ሐሳብ የራሱ ሐሳብ አድርጎ እንዲቀበለው ያደርጉታል። ቅድም ያልነው ማለት ነው። ኤካርት ቶለ የሚባል ሰው ያለ ሐሳብን አትመን ይላል። ሶስተኛ የኢትዮጵያ ቀዳሚ መፍትሄ። ሳይንስ ይህንን ችግር ለመፍታት ዛሬም በጨለማ ውስጥ ነው ያለው። የኢትዮጵያ ጥበብ ግን ገና ከጥንቱ አስማት፣ የቃላት ንዝረትና ጸሎት፣ የሐሳብ ትኩረት በመጠቀም እነዚህ መናፍስት እንዴት ማሰርና ማባረር እንደሚቻል ያውቅ ነበረ። የጥንት አባቶቻችን ሰለሞናዊ ጥበብ የሚሉትን በመጠቀም የድምፅ መጎድን፣ ቃላትን እንደ ጦር በመጠቀም መናፍስቱን ይበታትኑ ነበር። ዋው ቃል ኃይል አለው። ቀዳሚው ቃል ይላል። ከሁሉ መጀመሪያ ቃል አልነበር? ቃል በጣም ኃይል አለው። ያ ቃል ነው እኛን ያኖረን። ለቅዱሳን አባቶች ፈጣሪ የገባው ቃል ነው እኛን አሁን ያኖረን። እውነት ነው። ለእኛ ስራ ቢሆን ኖሮ ዛሬ ስንት የምንጠፋው። እሱ ቃል ገብቶላቸዋል እንደሚታገሰን። እንዴት እናሸንፋቸዋለን ስትል
1 የመለኮታዊ ድምጽ ቃል ይላል 2 የእምነት ሬዞናንስ ይላል 3 የመድኃኒት ጥበብ ይላል ይሄላው ላመብስቲ መናፍስት በሰው ህይወት ውስጥ የሚሰሩት እንደ ጥገኛ ተወሳከ ነው በኳንተም ደረጃ እነዚህ መናፍስት የሰውየውን የነፍስ ንዝረት ሰርቀው የራሳቸውን የግርግር የጭንቀት ሞገድ ይተካሉ ነገር ግን አንድ ሰው በእግዚአብሔር ላይ ያለውን እምነት ሲያጸና የሚከተሉት መንፈሳዊና ሳይንሳዊ ክስተቶች ይፈጠራሉ 1 የመለኮታዊ ድምጽ ቃል ኃይል በመጀመሪያ ቃል ነበረ እንደሚለው ቃል ንዝረት ነው በኢትዮጵያ ስርዓተ አምልኮ ውስጥ የሚነገሩ ቃላቶች መዝሙራትና ጸሎቶች ዝም ብሎ ድምጾች አይደሉም እነዚህ ቃላት በኳንተም ደረጃ የጨለማውን ኃይል ዲስኢንተግሬት የማድረግ የመበተን ኃይል አላቸው አንድ አማኝ በእግዚአብሔር ስም ቃሉን ሲናገር ያ ቃል በረቂቁ ዓለም ውስጥ እንደ እሳት ሆኖ የዛርን እና የሰይጣንን መዋቅር ያፈርሳል is deep guys እንዴት እንደምትረዱት እንትን ጸበል ላይ እነኝ እንትኖች አሉ ሲጮሁ ሰው ጸበል ሲጠመቅ ሲጮሁ ተቃጠል ምናምን ይላሉ እንትኖቹ መናፍስቶቹ ተቃጠልን ምናምን ይጮሃሉ ያም ይሆነው እንዴት መሰለ ይሄ ነገር ካንተ ሊወጣ ነው አንተ ከውስጥ ሆነ የምትልከው መልእክት አለ ለፈጣሪ ያ መልእክት ደግሞ እንደ እሳት እንደ ነገር ሆኖ ራስ እነሱን ያቃጠላቸዋል ልካም ስትሆን ይቃጠላሉ ደግ ስትሆን ይቃጠላሉ ከኃጢአት ስትነጻ ያማቸዋል ጠላትን ይቅር ብትሉ ነው የሚሉት በቃ እኔ አንዴ ምን ገጠመኝ መሰለ ልጅቱ በቁርባን ማግባት ነው በተክሊል ማግባት ነው የምትፈልገው እና ልጁን 5 ዓመት አስጠብቀዋለች ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ስፒክ ሰጥቼ ስወጣ ነው ስልክ ሰጥቻት ነው የምትነግረኝ ማለት ነው እና 5 ዓመት ሁሉ ሴክስ ሳያደርጉ ተጠባብቀዋል ትምህርቷን ጨርሳ በ5 ወደ ደብረ ሊባኖስ አካባቢ ነው ከዛ ትሄዳለች እሱ ጋር አንድ ቀን ለማደር አድረው አያውቁም እና ልክ ከሌሊቱ 6 ሰዓት ሲሆን ሰውየው ተነሳ ልጁ ተነሳና ሊደፍራት ማለት ነው ብትለምነው ታቦታትን ብትጠራ እመቤታችንን ብትጠራ ክርስቶስን ብትጠራ ሊተዋት ነው በቃ ሊደፍራት ማለት ነው 5 ዓመት ታክሷል 5 ዓመት ሁሉ አስታክሰሽኝ 5 ዓመት ሁሉ ለምኝሽ 5 ዓመት ዛሬ የታባትሽ ነው የሚለው ማለት በቃ እሷ ከአቅሟ በላይ ሲሆን እግዚአብሔርን በጣም ትማጸናለች ከዛ ተዋት እንዴት እንደተዋትም አታውቅም ነው ወደ ግርግዳው ታሳታለች ዝም በይ ደግሞ ታለቅሻለሽ ስለማርኩሽ ነው ምናምን ነገር ይላል እና ከነጋ በኋላ ጥላ ሄደች ሮጣ ወጣ ማለት ነው ይሄ ከሆነ ሜቢ ከ3 ሳምንት በኋላ ነው እኔን ያገኘች ከዛ በኋላ እኔ በስልክ ስታወራ እያለቀሰች ነው የምትነግረኝ እኔ ምን አልኳት ይሄን ሰው ይቅር በይው አልኳትና ይቅር ላስበላት መኮርኩ የሆነ ነገር መጥቶ አነቃት እንዳትል ይቅር በያለው በይላታል እያነቀኝ ነው ትለኛለች ይቅር እያነቀኝ ነው I was like shocked አላቅም ያን እንደዚህ ያን ነገር እንዳለ አላቅም በትግል ከዛ እንደምንም ብለን ይቅር እንድትል አስፋልኳት ማለት ነው ከዛ በኋላ ሪትሪቴ ላይ ሰዎች ተቸግረው ሲመጡ እኔ ማስባል መፈለገው ይቅር ማስባል ነው አውቃለሁ እነሱን ደግሞ አሳምኗቸዋል መንፈሱ ይቅር ባይሉ እንደሚጠቀሙ የወጋ ቢረሳ የተወጋ ይረሳም እሺ ብሎ ቂም እንዲይዙ አሳምኗቸዋል ሰዎቹ ይቅር ካሉ ወደ ብርሃን ሊሄዱ ነው አምላክን ሊያገኙ ነው መንፈስ ነው ባይዘው ይቅር አለ ማለት ስለዚህ ምንድነው በነፊቱ ይቅር አለ ማለት ምንም የለው የጎዱን ሰዎች እንድንጠላቸው የሚናገር መርዛል ይሄ የመጨረሻ ድንቁርና ነው የነቃ ሰው እዛው ይቅር ብሎ ነው የሚሄደው አያሳድርም በዛው ጥሎ ይሄዳል ለምን ካልከኝ የሰይጣኖቹ ምጮች ለምን ሆናለሁ ወንድሜ ይሄን እያየኝ ያለው ምናልባት ክለብ ውስጥ እየጠጣ ሊሆን ይችላል እየቃምክ ሊሆን ይችላል እያጨስክ ሊሆን ይችላል ለምን እንደሆነም እንደምታደርገው ታውቃለህ ይቅር ያላልከው ሰው አለ አንቺ ስታጨሽ አንቺ ስትጠጪ አንቺ ስትዘሙጪ ያትሽው ቂም ነው ለነዚህ መጥፎ መናፍስት ያንቺ ፊልድ መጫወቻ ሊሆን ይችላል ግልጽ ነው ስለዚህ ይቅር ማለት አለ በሌላኛው የእምነት ሬዞናንስ I love this እምነት ማለት አእምሮና ልብን ከፈጣሪ ፍቃድ ጋር ማስተካከል ማለት ነው ልክ ሁለት የሙዚቃ መሳሪያዎች በተመሳሳይ ኖታ ላይ ሲሆኑ አንዱን ስንመታው ሌላው በራሱ ጊዜ እንደሚንቀጠቀጥ ሪዞኔት እንደሚያደርገው የሰው ልጅም በእምነት ወደ እግዚአብሔር ሲቀርብ ከመለኮታዊ ኃይል ጋር ይተሳሰራል ይህ ትስስር ሲፈጠር የትኛውም ዝቅተኛ የመናፍስት ንዝረት በዚህ አካል ውስጥ መቆየት አይችልም ይላል ዋው የመጨረሻው የመድኃኒት ጥበብ በጣም ከምጠብቀው በላይ ደስተኛ ሆኛለሁ ከምጠብቀው በላይ ብዙ አይነት ተስፋ ይዣለሁ እኔ እስካሁን ድረስ ምን እየሰራው ነው እንድትል ያደርጋል ሁለት ሰው ይቀራል ተብሎ ነበር ከሁለት ሰው መሃል ውስጥ አንዱ ነበርኩ መጨረሻ ያንን ድል ሳላሳልፍ ነው የገባሁት ብዙ ተስፋ ብዙ ጥንካሬ ከትምህርቱ ጋር በቃ ካወጣሁትና ከመጣሁት ፓርት በጣም ብዙ ነገር ተምሬበታለሁ በቃ ራሴን የሚለውጥም ነገር ብዙ አይነት ትምህርት አግኝቼበታለሁ ለሌሎችም ደግሞ
ይህንን ነገር በጣም ቢሞክሩት በጣም የተሻለ ነገር በትንሽ ነገር ብዙ ነገር ማግኘት ይቻላል። በትንሽ ነገር ትልቅ ደስታ ማግኘት ይቻላል። ብዙ ነገር ታገኛለህ። አገርን ትጎበኛለህ፣ ትምህርቱን ትወስዳለህ፣ ቻሌንጅ ትቀበላለህ፣ ራስ ላይ ብዙ አይነት ለውጥ ታመጣለህ። ፏፏቴው ምኑን ጫካውን ምኑን ስታይ በቃ ህልም ላይ ያለመልማል። ብዙ አይነት ተስፋ ትይዛለህ። አሁን ከዚህ በኋላ ድጋሚ ደግሞ 27ኛውን ኢንሻአላህ ባላህ ፍቃድ እካፈላለሁ ብዬ አስባለሁ። የኢትዮጵያ ጥንታዊ እውቀት መናፍስትን ለማጥፋት የጸሎት የዕጣንና የቅዱሳን መጽሐፍትን ኃይል ይጠቀማል። ሳይንስ የሽታ ሞገድ ወይም የድምፅ ሞገድ የሚላቸው ነገሮች አባቶቻችን የመናፍስትን መንፈሳዊ አየር አትሞስፈር ለመቀየር ይጠቀሙባቸዋል። ብዙዎች ሳይንስና ሃይማኖት ይጋጫሉ ብለው ያስባሉ። እውነታ ግን ሳይንስ የሃይማኖትን ጥልቀት ማረጋገጫ መሳሪያ መሆኑ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚስጥራት ለምሳሌ ሚስጥረ ቁርባን ከቁስ ወደ መንፈስ የመለወጥ ጥልቅ የኳንተም ሚስጥርን ይዘዋል። ይህ ኃይል ከፈጣሪ የሚመጣ በመሆኑ ሳይንስ ሊያብራራ ቢሞክርም ምንጩን ግን ሊደርስበት አይችልም። ስለዚህ መንፈሳዊ ተፈጥሮን ማንቃት ማለት የሰው ልጅ በእግዚአብሔር አምሳል የተፈጠረ መሆኑን አውቆ ያንን የተሰጠውን መለኮታዊ ስልጣን በክፉ መናፍስት ላይ እንዲለማመድ ማስተማር ነው። ይህ ኃይል ትዕቢት ሳይሆን ትህትና፣ ፍርሃትን ሳይሆን ፍቅርን ይፈልጋል። ምክንያቱም እግዚአብሔር ፍቅር ነው። ፍቅር ደግሞ በዓለም ላይ ካሉ ንዝረቶች ሁሉ ከፍተኛውና ማንኛውም ጨለማ የሚያጠፋ ብቸኛው ኃይል ነው ይላል። 8 ፔጅ ናት። 8 ሚሊዮን ጥበብ ነው ያላት። አሁን ቁርባኑ ለምሳሌ ሊትራሊ የሆነ ቦታ ላይ ከህብስትነት ወደ እግዚአብሔር ወደ ክርስቶስ ስጋነት ይለወጣል። ወይኑ ደግሞ ከወይንነት ወደ ደም ይለወጣል። ይሄ የራሱ አልኬሚካል የሆነ ሂደት አለው። ዲያቆናት ካህናት የሚያውቁት ሚስጥሩን የሚያዩት እኛ ማይገባን ማለት ነው። ዲያቆን ነህ እንዴ? አይደለም። አባትህ ግን ነው። ብዙ መጽሐፎችን ታነባለህ? ማንበብ ሳይሆን ማዳመጥ። ታደምጣለህ? ይሄስ ምንድን ነው? እዚህ ጋ ያለው እዚህ ጋ ጣት ምናምን አለ። ምንድን ነው እዚህ ጋ? ይሄ እነኚህ ሶስቱ እዚህ ጋ የምታያቸው የላኛው ከአንድሮሜዳ መጽሐፍ ላይ፣ እነኚህ ሁለቱ ደግሞ 888 ከሚሉት መጽሐፍ ላይ ከዶክተር ሮዳስ የተወሰዱ ናቸው። እኔ እነኚህን ተወስጄ የራሴን ጨምሬ ነው። ምን የጨመርክበት? ስጽፍ ማለት ወይ የሆነ ሀሳቢ ሊሆን ይችላል፣ ወይ የሆነ ነገር ተመስጬ እየጻፍኩኝ ክላስ ሊሆን ይችላል፣ ቤት ሊሆን ይችላል፣ ሌላ ቦታ ሊሆን ይችላል። ሰዎች ያዩብኛል። ሰዎች እንዳዩብኝ ደግሞ አልፈልግም። ምክንያቱም ሰዎች ከዚህ በፊት ትምህርት ቤት ውስጥ ስለኔ የሆነ ነገር አውቀው በጣም በቃ እንዴት ነው ይሄ ልጅ አብዷል ምናምን እስኪ እና ምንድነው ነገሮችን የሆነ መቆለፍና ማወሳሰብ ደስ ይለኛል። እሺ እንደዚህ አይነት ነገሮችን መፍታትም ያስደስተኛል። ኦኬ ኮድ ማለት ዋው። እና ምንድነው የሚለው እዚህ ጋር አሁን በኢትዮጵያ በአማርኛ ፊደል አደራደር ውስጥ ሀለሃመ ማለት ሀ አንድ ነው፣ ለሁለት ነው እያለ ይቀጥልና ተላይ ይደርሳል። ተ ሲደርስ 10 ነው። ከተቀጥሎ ሀ ነው። ሀ ይሄ ዶክተር ሮዳስ ሰምተኸዋል መቼስ። እችኛዋ ከነቀጥሎ ያለችው ሀ ሰውነት ባለው ሀ ከውስጥ የሚወጣው እንደዛ ነው ይላል። እና ከዛ በኋላ ያለው ግን 20 30 40 50 60 ከዛ 100 ላይ ሲደርስ ደግሞ 200 300 ያለ የሚሄደው ፊደላቱ ማለት ነው። እሺ እና ለምን ማለት ብፈልግ ለ2 እጽፋለሁ፣ እሺ 4 እጽፋለሁ፣ እሺ 30 እጽፋለሁ። እሺ ይሄ አሁን ምን ይሆናል? ለመነ። ከዛ በኋላ እነኚህ ላይ ደግሞ ምን ጨምርባቸዋለሁ? ለለ ነው 1 ነው ማን 2 ነው። መ 4 ነው። 4 ላይ መሙ ሚማሜ 4 ከዛ 4 ከጎኑም 4 አድርግበታለሁ። ከዛ በኋላ ን ነው አይደለ? ንን ደግሞ ነ 30 ነው። ከ30 ቀጥሎ ደግሞ ነ 6 እንደሆነ አውቃለሁ። ከዛ በኋላ እንደዚህ መጻፍ ጀመርኩኝ እኔ። እሺ የምፈልጋቸውን ነገሮች ማለት እንደዚህ ሲያደርግ ማንም የሆነ የሚቸከችክ ነው እንጂ የሚመስለው ማንም መጥቶ የሚረዳው የለም። አንተ ግን ይገባሃል። እኔ ይገባኛል። በጣም ፈጥናውን በዛ መጻፍ ትችላለህ። ቆይቷል። ይሄ 1 ዓመት አለፈኝ እንደዛ መጻፍ ካቆምኩኝ እና ይሄ እንደዚህ ስጽፍ ምናምን ለእኔ ይገባኛል። እኔ ጽፈዋለሁ። ከዛ ወደ ዶክተር ሮዳስ ትምህርት ወደ ቀመረ ፊደል ተማርከው እንዴ? አልተማርኩም። ኦኬ 888 አነበብኩኝ። እሺ ከዛ ማለት 369 ምንድን ነው? 888 ምንድን ነው? ዶክተር ሮዳስ ይላል 888 አበገደ 369 ከገባ
ምንድነው በቃ አለ በቃ ተከፍቶልሃል የእውቀት በር። የኔ ቁጥር እኮ 8 ነው። ማን ያዘዋል ካልኩሌት አድርጎ ወደ 1 ሲመጣ 8 ነው። ባለፈው ዶክተር እስከሳቸው ጋር ቁጭ አድርጌ ሰራ 8 መጣና ደስ አለኝ። ምንድነው 3 6 9 እና 8 8 8 ምንድነው? ለማጣለን ለምሳሌ ንፋስ የሚለውን ቃል እንውሰድ እዛን ቀምረው ይሄ በእንትን ነው በዶክተር ሮዳስ እንትን ነው አማራ ፊደል ማለት ነው። ይሄኛው ማለት ነው የግዕዝ ፊደል ይሄኛው በአበገደ ነው በዶክተር ሮዳስ እንትን ማለት ነው። 50 ነው የሚሆን 50 ላይ ነው ያለው፣ ፋ 80 ላይ ነው ያለው፣ ስ 60 ላይ ነው ያለው፣ ሳ 60 ነው ማለት። ከዛ በኋላ ንፋስ የሚለውን ስደምረው ንፋስ ማለት ትርጉሙ ምንድነው? እስትንፋስ መተንፈስ እንደማለት ነው። አየር 50 ሲደመር 80 ሲደመር 60 190 ይመጣል። 190 ደግሞ ደምረው 1 እና 9 10 ከዛ 1 እና 0 ሲደምረው 1 ይመጣል። ይህ መጨረሻ ላይ የመጣው ደግሞ ወደ አበገደ ስትሄደው አ ነው። አ ደግሞ አልፋ ነው፣ የሁሉም መጀመሪያ ነው። እኛ የሰው ልጆች ስንፈጠር መጀመሪያ እስትንፋስ ነው እፍ ነው የተባለ እግዚአብሔር ይሄንን ታመጣዋለህ። ከዛ በኋላ ደግሞ ያችን የኔን ደግሞ እነኝን እንትኖቹን እየጨመርን ደግሞ ለምሳሌ ንፋስ የሚለው 50 ነው፣ ን 6 ላይ ነው። ከዛ በኋላ 80 84 አለ፣ 60 አለ፣ 6 አለ ማለት ፋ ንፋስ እንደማለት ነው የሚለው ይሄ መጀመሪያ። አሁን ይሄ መጀመሪያ ላይ አ የመጣው ማለት ነው ምንድን ነው ያለው? ነፈሰ ነፈሰ የሚለውን እንትን ስንለው ነው ይሄ አ የመጣው አልፋ የመጣው። ከዛ እንደዚህ ደግሞ ንፋስ የሚለው ን ለምሳሌ 50 አለ 6 ስንጨምርበት እሱን ደግሞ ስንደምረው ስንት ይመጣል መሰለኝ? ጠቅላላ ድምሮ ስንደምረው 206 ይመጣል። 206 ደግሞ 6 ደግሞ ስደምረው ስንት ይመጣል? 8 ይመጣል። ይህ መጨረሻ ላይ ያየነው ንፋስ የምንለው 8 ላይ የምናገኘው ደግሞ ሐመርሃ ነው። ሐመርሃ ደግሞ ስሙ በግዕዝ ከመጽሐፉ ላይ ነው ያነበብኩት ሕያው ህይወት እንደማለት ነው። ኮዱን አየው ይገናኛል። ሐመርሃ ላይ አረፈ። የሐመርሃ ትርጉምን ደግሞ ስታጠናው ወደ ሐመርሃ ትርጉም ውስጥ ደግሞ ስትገባ ታውቀዋለህ ማለት ነው። ለምንድነው እንደዚህ ውስብስብ የሆነው ሲባል ሰዎች ማይረዱት ነገር እግዚአብሔርን you cannot understand በሆነ በፊደል በቋንቋ ልትረዳው አትችልም። እንደዚህ አድርገህ በኮድ በሲምቦል በምናምን አባቶቻችን የሚያስቀምጡት በትርጉማን ይተረጉማሉ። ኮንቴክስት ይፈልጋል። እና 8 ደግሞ እንትን ነው በኬሚስትሪ ስንሄድ ደግሞ ኦክሲጅን ማለት 8 እናስገባለን። ከዛ ደግሞ ወደ አማርኛ ደግሞ ልምጣለን። በአማርኛ ድርድር ያ 30 ላይ ነው፣ ፈ 700 ላይ ነው የሚቀምጠው ማለት ወክሉ ቁጥሩ የሚወክለው ቁጥር፣ ስ ደግሞ 7 ላይ ነው። ከዛ ይሄንን ስንደምረው አሁንም 737 ይመጣል። ይሄን ደግሞ ስንደምረው 7 ሲደመር 3 ሲደመር 7 ስንለው ደግሞ 17 ይመጣል። 1 እና 7 ደግሞ ስደምረው 8 ይመጣል። አሁንም አገኘን የሆነ ህይወት አለ ማለት ነው። ንፋስ እስትንፋስ ማለት በቃ እንዴት ነው እኛን እንድንኖር የሆነ የነፍሳችን አንድ አካል የስጋችን አንድ አካል ፈጣሪ ከሰጠን ውስጥ አንድ አካል እንደሆነ እንረዳለን ማለት ነው። ከዛ ወደዚህኛው ደግሞ ወደሚጨመረው ለምሳሌ ን ከሆነ 6 ወደምንጨምረው ደግሞ እንምጣ። እሱ ላይ ሲመጣ ደግሞ ሙሉ ደግሞ ስንደምረው 753 ይመጣል። ያንን 753 ስንደምረው 15 ይመጣል። 1 እና 5 6 ምንድን ነው? ካርቦን የምታወጣው። ስለዚህ አሁን እዚህ ጋር 8 አለ 6 አለ። ምን ማለት ነው? እስትንፋስ ንፋስ የሚለውን ነገር ይሄን እንደዚህ ከመጣ እናስወጣለን እናስገባለን። ነገሮችን የመረዳት እየገባ ከገባኝም አልገባኝም እኮ ይሄ ነገር
ያ እንደው እንደዚህ ብለህ እንትን ብለህ የምትረዳው ነገር አይደለም። ግን አንደርስታንድ ያደርጋሉ ምን እያልከኝ እንደሆነ መንፈሱን ግራስፕ አድርገዋለሁ። በቃ እኮ የሆነ ነገር አለ እኛ ጋር የሚለውን በጣም ነው ያለው እንዴ you have no idea አለ ብቻ አይደለም እኮ በጣም ዶክተር ሮዳስ እንደሚሆነ አፕሊኬሽን አሰርተዋል ቀመረ ግዝ ለተማሩ ሰዎች ባለፈው 40 ምንጭ ነበርና አብረንና እያሳዩኝ ነበር። it's crazy በጣም ክሬዚ እንድጓጓ ነው ያደረገኝ። እዚህ ውስጥ የሆነ የተቀመረ ነገር አለ። በቃ አሁን እኮ መስቀሉ እኮ በቂ ናት ትረዳለህ ማለት ነው። አሁን ለምሳሌ አበገደን ካወቅ ሙሉ በቃ ዩኒቨርስን ትረዳለህ ነው። ሙሉ ዩኒቨርስ አበገደ ውስጥ አለ። ያኔ ግራ ነበር የሚገባኝ ማለት ይሄ ሳይገባኝ በፊት እዚህ ነገር ውስጥ ከገባው በኋላ ግን ተረዳሁት። 369 ምንድነው 369 369 እማ በቃ ዩኒቨርስ የምትለው በቃ ቁጥሮቹ ምንድናቸው? የሆነ ተጽዕኖ አላቸው። እነኛ ተጽዕኖዎች ምንድናቸው? ለምሳሌ ሁሉ ነገር ውስጥ አሉ እነኛ ቁጥሮች ዩኒቨርስ ውስጥ አሉ፣ እኛ ውስጥ አሉ። አበባ ላይ ግዕዝ አንዱ አልተረገመም ብለኛል። ሌላ ሁሉ የተረገሙ ቋንቋዎች ናቸው ማለት ነው። ሪሊ ስላልተረገመ ነው ፓወር ያለው። ኃይል አለው ማለት የሆነ ኢነርጂ አለው። ፈጣሪ እሱ ውስጥ አለ፣ ግዕዝ ውስጥ ቋንቋ ውስጥ አለ። ቋንቋ ብዙ ጊዜ ከፈጣሪ ጋር ሰውን የማያገናኝ ቤሪየር ነው ይባላል፣ ገደብ ነው ይባላል። አንተ ሙሉ ለሙሉ ግዕዝን ከተረዳ ካወቅ ቁጥርን ካወቅ በቃ ሙሉ ነገርን ትረዳለህ። ሁሉ ነገር እንዳለ እንትን ተብሏል። ታነባለህ ግዕዝ አንተ? ግን አትጠርም ለማወቅ ምናምን? እጠራለሁ ግን እንዳልኩ ነገሮችን የሆነ አንድ ነገር ከጀመርኩኝ እዛ ነገር ላይ ሳልጨርስ ወደ ሌላ ነገር አልገባ። ምንድነው እየጀመርክ ያለው? አሁን እየጀመርኩት ያለሁት የፊልም ስክሪፕቶች አሉ። ከማን ጋር ልትሰራ ነው? ከማንም ጋር። ከኛ ጋር ትሰራለህ እንዴ? ስራ ብንልህ አሁን ስንተኛ ክፍል? እንትኑን የሆነ ሰርቲፊኬት አይተሃል? ሃርቫርድ? ሃርቫርድ ነው አይቻለሁ። አስትሮፊዚክስ ነው እንትኑ ትምህርቱ ማለት። ተምረሃል አስትሮፊዚክስ? እየተማርኩ ገና አንደኛ ዓመትን ጨርሼ ሁለተኛ ዓመት ላይ። ስለዚህ ዲግሪ ይሰጠዋል ማለት ነው ብለዋል። እኛ የምንማረው እኛ የተመረጠ ነው። እንዴት መሰለህ? ከአፍሪካ 2 ነን እኔና አንድ ግብፃዊ ሴት። እሺ ከሌላ ዓለም 2 እየተመረጡ ነው እኛ የተማርነው። በኦንላይን ነው የምንማረው። እሺ እና ምንድነው ባክግራውንድ ትምህርት ከዛ ፊት የነበረው አልጠይቁኝም። ለምን እኛ መጀመሪያ ስንፈተን ይህን ፈተና እነሱ የሚፈትኑን ፈተና በጣም ከባድ የሆነ መልስ እንኳን ለማግኘት የሚከብድ አይነት ፈተናዎችን ተፈትነን የገባ ነው። ስለዚህ ድንኪና ወጥ ሃይስኩላችሁ ምናምናችሁ አንድ እዛ ውስጥ የሚሰራ ሰውዬ ነው ይህን ለኔ ያመቻችልኝ። ኢትዮጵያዊ ነው? ለምን አመቻችልኝ? ያው ትንሽ በቃ እንተዋወቃለን። ከዛ ይሄን እስኪ ምንድን ነው በቃ አንተ መማር የምፈልገው ማወቅ የምፈልገው ምንድን ነው ይለኛል። እሱ ሃርቫርድ ነው የሚሰራው? እሺ እዛ ውስጥ ላይ ነው የሚሰራው። ከዛ በኋላ እኔ ምንድነው ከልጅነቴ ጀምሮ እንትን አስትሮኖሚ ይስበኛል። ያ ስለ ሰማይ ምናምን ማወቅ፣ ስለ ከዋክብት፣ ስለ ዩኒቨርስ፣ ስለ ምድር ማወቅ በጣም ያስደስተኛል። ማወቅ በጣም ያስደስተኛል። እሺ እኛ ቡድን እሺ። እና በቃ የሆነ ሰዓት ሲጠይቀኝ ሲያወራኝ አስትሮፊዚክስ አልኩት። አስትሮፊዚክስ ማለት ዶክተር ጌትነት የተማረው ትምህርት። አግኝታቸው ታውቃለሳቸው? እሺ ዶክተር ጌትነት የተማረው ትምህርት ማለት ነው። እሱ ትምህርት በቃ ከሮዳስ ጋር ሆነው ፕሮግራም ሲያቀርቡ ዶክተር ሮዳስ የእኛን ሀገራዊ ባህላዊ ሃይማኖትን የአባቶች ጥንታዊውን ያወጣል። ከዛ በኋላ እዚህ ጋር ዶክተር ጌትነት ደግሞ ሳይንሱ ምን ይላል የሚለውን ደግሞ ሁለቱን በአንድ ላይ አስማምተው ነው የሚሰሩት። አንድሮሜዳ ቁጥር 1 ቁጥር 2 የተጻፈው እንደዛ ነው። እና ይሄ ይስበኛል እኔ የእንትኑ እና በዛ ምክንያት አስትሮፊዚክስ መረጥኩኝ። አሁን ሃርቫርድ በቃ እየተማርክ ነው? አሁን ስንት ዓመት ነው? አንደኛ ዓመት አሁን
ጨርሰን ሁለተኛ ዓመት ላይ እየገባን ነው። ስንት ናችሁ የምትማሩት ኦንላይን? 50 ነን እንዳልኩ ከኢትዮጵያ ነኝ ግን ከዛው እንትን ምንድነው ግሬድ ስንት ነው አሁን? እኔ ከዛ በፊት የነበረው አይ ኖ እዛው ሃርቫርድ ላይ አሁን ያለው በአንዱ ዓመት ደረጃ አሪፍ ግሬድ ነው ያለህ? 3.98 ማለት ነው። 3.98 ኧረ ተው እኔ የሚገርመኛል አላቆም ነው የምልህ እኮ። እና አንደኛው ሰቃዩ ነው ከ50ዎቹ ማለት ውጤቴን ሳየው ባለፈው የተለቀቀልንና በቃ እንዴት ነው ግራን የገባኝ። አስተማሪዎቹ ምን አሉ? አይ መንፈስ ቅዱስ ማትሰራው ነገር የለም አሁን ነው መቆጣጠር። እሺ መምህራኖች ምን ይሉሃል ግን? አድቫይዘሮች ምን እኔም አላውቀውም። በቃ ጋይስ ይሄ እኮ ሃርቫርድ የሚማር ልጅ እኮ ነው። ሰርቲፊኬቱን አይቼዋለሁ እኮ አይደል? ቴሌግራም ላይ አይቼዋለሁ እኮ። እና በአካል ምናምን አይሉህም እዛ? አልፈልግም። ስንት ዓመት ነው ትምህርቱ የሚያልቀው? 4 ዓመት። አንደኛውን ዓመት ጀምረናል 3 ዓመት ይቀራል። ብዙ ጊዜ ወስድብሃል? አብዛኛው ሌሊት ላይ ነው ኮርሱ። አሪፍ ነው ሲያስተምረው ደስ ይላል። ከዛ ግን የሆነ እንዴት ነው ሰማዋለሁ። ከዛ የኛ ደግሞ አለ ኢትዮጵያውያኑ። ከዛ ከሱ ጋር ደግሞ ሳገናኙ ይሄንን እንዴት ነው ቆይ አሁን እነሱ እንደዚህ አክብደው ድንቅ የሆነ ነገር አድርገው እንትን የሚለው ነገር አንተ ኢትዮጵያውያን ዶክተር ሮዳስ ጋር መፋል። ስለዚህ እዚህ ሲወራልህ በጣም ቀላል ነው። ፈረንጆች እኮ ትንሹ ብርቅ ይሆንባቸዋል። አርባ ምንጭ ሲመጡ ፎቶ ማይነሳኑ ለፎቶ ያነሳሉ። እዛ ጠባቂው ሰውዬ ምንድን ነው እባክህ ለእነሱ ትንሹም ትልቅ ይሆናል። ዋት እውነት ነው። እንደዚህ በፕራክቲስ ሲሆን በጣም ደስ ይላል። አየህ ሰው ወደፊት በዚህ ነው መስራት የምፈልገው እኔ አሁን ዶክተር ሮዳስ አለ አይደል? እንደሱ መሆን የምፈልገው እንደሱ። ዶክተር አንድ ሰው አፍርተዋል እንግዲህ ይሄ ነው እኮ በቃ ይሄ ነው እኮ አንዱ ለአንዱ ማሸጋገር ማለት ነው። ዋው መጽሐፋቸው እንዳለ አንባል ዶክተር ሮዳስን ሳይንሳዊዎቹ ነው። አሁን ደግሞ የሚገርም 31ኛ መጽሐፍ ጽፈዋል። የሚገርም መጽሐፍ ነው የጻፉት። የሚገርም ማለት ነው። ከመቤታችን ጋር የተያያዘ ነው። 31ኛ መጽሐፍ ማለት ነው። አስብ እንግዲህ ቀላል አይደለም። በጣም ከባድ ነው። ሙሉ ትኩረትን አድርገህ ለመጻፍ አሁን እኔ እቺን ለማዘጋጀት እሱን ለማዘጋጀት በጣም ነው በቃ የሚወስድብኝ የነበረው ጊዜ። let me tell you this ይሄ ማለት ማስተርፒስ ነው። እሺ ይሄ እዚህ ጋር የጻፍከው ጽሁፍ ማስተርፒስ ነው። መጽሐፍ ማንብ ሰው ነኝ እኔ በጣም ብዙ መጽሐፎችን አንብቤያለሁ። ይሄ ማስተርፒስ ነው። ፍሎው ፍሰቱ የሚገናኝበት መንገድ አላንዛዛው በጣም ደስ ይላል። የፊልም ስክሪፕቶቹን አላየኋቸው ማለት ጊዜ ይፈልጋል። ዝም ብዬ አንዱ ዝም ብሎ እንትን ነበረ እንደ ታሪክ ነገር ነው ብቻ ሀሳቡ እንድትረዳው ነበረ ቆርጬ ላኩልህ። ሌላኛው የሚኒ ሲሪስ ሚኒ ተከታታይ ነበረ 5 ፓርት ያላት ሲዝን 1 እና አንዱን ሲዝን ነበር አንዱን ኤፒሶድ ነበር የላኩልህ። አብረን እንድንሰራ ትፈልጋለህ? እኛ ብንሰራው ብንቀርጸው ምናምን ፕሮዲስ ብናደርገው ደስ ይላል። በጣም ነው የሚመቸኝ። ምክንያቱም ምንድን ነው እዛ ውስጥ የሆነ ገጸ ባህሪያቶችን ስስላቸው ታሪኩን ስጽፈው እኔነት ብቻ የኔ የሆነ ነገር እዛ ውስጥ አለ እና ለየት ያለ ነው ነገሩ። ቲም ማኔጅዋል ይመቻቸዋል። ትሰራላችሁ እንዴ? ነው እንስራ እንዴ? ይሄን ነገር እንሳፈጥ ያፈጥ ይፈንዳ ያ እኛም በጣም ኢንተረስቶ አለን። ስለዚህ ጊዜ ግን አለ ከኛ ጋር መተህ እዚህ ለመስራት ቲማችን ውስጥ ለመግባት። ምክንያቱም ፊልም ነው እቃቃ ማድረግ የለብንም። እኛ ሀገር ውስጥ ብዙ እቃቃ ፊልሞች ተሰርተዋል ማለት የሆነ ትኩረት የሌላቸው ቀልብ የሌላቸው ፍሬ የሌላቸው ብታያቸው ላይፍን የማይቀይሩ ናቸው። በጣም ጥቂቶቹ ናቸው። እሱን አንብበህ ብትረዳው የተሻለ ይመስለኛል። አነበብኩኝ ስክሪፕቱ አሪፍ እንደሚሆን አሁን እምነት አለኝ ከአንተ ጋር ካለኝ ዲስከሽን ተነስቼ። ግን ያንን መጽሐፍ ማለት ያንን መስራት ማለት አይደለም። አየህ ያንን ወደ አንዱን ሲን እናቀርበው ስንል እዛ ጋር ቦታው አርት ዲዛይን የሚባል ነገር አለ፣ ኮስቲዩም የሚባል ነገር አለ፣ ላይቱ አለ፣ ሳውንዱ አለ፣ ትወናው ልምምድ አለ፣ አየህ ሪሄርሳሉ አለ። ከዛ እነዛ ሰዎች ሲመጡ እነዛ ሰዎች የሚበሉት ምግብ አለ፣ ለነሱ የሚከፈለው ነገር ይኖራል። ይሄ ነው ከባዱ። መጽሐፍ ኤአይም ሊጽፍ ይችላል፣ ምናልባት እንደ ሰው ክሬቲቪቲ ላይሆን ይችላል፣ ግን ሊጽፍ ይችላል። ከባዱ ነገር ግን ፈተናው ምንድነው? ያንን አውርዶ ስጋ ማልበስ ነው። እና ፊልም ህብረት ይፈልጋል፣ መዋሃድ ይፈልጋል፣ ሲንክሮኒሲቲ ይፈልጋል።
እምነት ይፈልጋል፣ መተባበር ይፈልጋል፣ የዓላማ ጽናት ይፈልጋል፣ ትኩረት ይፈልጋል፣ ጊዜ ይፈልጋል። እኔ ዓላማዬ እኮ ዳይሬክተር መሆን ነው ፍላጎቴ የነበረው። አዎ ለምን ተውኩ? ለምን ተውኩ? በጣም ጥሩ። ከባድ ነው ስል ምናምን አንድ ሰው ዳይሬክተር ለመሆን ብዙ ነገር ማወቅ አለበት። ላይፍን መረዳት አለበት፣ ህይወትን መረዳት አለበት፣ ገጸ ባህሪ ቢውልድ ማድረግ። የፊልሙ እግዚአብሔር ነው የምትሆነው አይደለ? እሺ አሁን እኔ እናንተ የምንሰራውን እዚህ ጋር ወደ ፊልም እንቀይረው ብንል ብዙ እይታ ይጠይቃል። እችን ነገር ለመጻፍ ምን እንደደከምክ ማለት ነው። ስለዚህ ልጅ እንደሆንኩ ገባኝ። የሀገሪቱ ኢንዱስትሪ ውስጥ ገብቼ ሳይ ያየሁት ነገር በጣም በሱስ የተበከለ ይህን ያህል ተውትፉል የሆነ ሰው ምናምን አላገኘሁበትም። እኔ ቁጥር አንድ ዳይሬክተር አለ ብዬ የማስበው ኢትዮጵያ ውስጥ ሶሚክ። ሶሚክ ጂኒየስ። ግን እሱ ብቻውን ለምን ይሰቃያል? አየህ እሱ ራሱ የማየው ፊልም ያስፈልገዋል። ተረዳኝ። እሱ አሁን ራሱ ስክሪፕቱን ጽፎ ዳይሬክት አድርጎ ቲም ገንብቶ ምናምን ብዙ ዋጋ እየከፈለ ነው። ተረዳኝ። ላይክ ሳውንዱን በጣም አንደርስታንድ የሚያደርግ ሰው፣ በጣም ጎበዝ ሰው ቢኖር፣ ኮስቲዩም አንደርስታንድ የሚያደርግ ሰው፣ የእሱ ስራ የራሱ ነገር ላይ ብቻ ቢያተኩር ኢንዱስትሪን ወደ ላይ ማንሳት ይቻላል። አልተነቃቀም፣ ገና እየተነሳ ነው። አዲስ ልጆች እየመጡበት ያለ ነው። እኔ ይቅርታ አድርግልኝና ኢንዱስትሪውን ብድሮ ነው ሲጀመር ችግር አለብኝ አላይም ምናምን ነገር። ይሄ ነገር ውስጥ ደግሞ ስገባ ሞር ኢንተረስት ነው። አሁን የኔ ፍላጎት ፊልም ሳይሆን ይሄ ነገር ነው የኔ ፍላጎት። ስለዚህ ፊልምን እንደ መድረክ ተጠቅሜ ይሄን ነገር እንዴት ላስተምር። ሁሉም ሰው ፖድካስት እንደማያውቃለሁ፣ ሁሉም ሰው መጽሐፍ እንደማያነባ ያውቃለሁ፣ ከሁሉም በላይ ሰው ፊልም እንደማያውቃለሁ። ለዛ እንዳንተ ያሉ ታለንት ያላቸውን ሰዎች ጋር ተባብረን መስራት ብንችል ለአባቶቻችን በቃ ከዚህ የበለጠ ደስታ አለ ብዬ አላስብም። ይሄ ያስደስታቸዋል። እንችላለን። ኦፍ ኮርስ ዋይ ናት። አላህ ቢርኮ ኮንፊደንስ በጣም ደስ ይላል። በጣም ደስ ብሎኛል ዛሬ። ስለ ፖድካስቱ አይደለም ማን አየው አላየው አይደለም፣ ብቻ ግን እግዚአብሔር ይሄን ሁሉ ነገር ደግሞ አሳልፎን እንዳንተ ያሉ ልጆች ገና ማናቃቸው ብዙ አሉ። ባይዘዌ እዚህ ጉዳይ ላይ ኢንተረስት ያላችሁ ሰዎች ካላችሁ የእኛ ትልቅ ፍላጎት ስለሆነ እዚህ ጋር በምናስቀምጠው 0987 2090 ደውሉ እና ስልኬን ጌታ አገኘኸው መፈለግ ነው የሚጠበቅብህ አይደለ? እግዚአብሔርም ይሰጥሃል። በስተመጨረሻ የምትለው ነገር አለ። ቱቱቱ እዚሁ ምንድን ነው? 222 ምን ታውቃለህ? ምንድን ነው? የበረከት ቁጥር ነው በኢትዮጵያ ኮድ 111 አልፋ እንደሆነው ማለት ነው። የምትለው ነገር አለ በስተመጨረሻ? ሁሉም ብያለሁ፣ አስተላልፈሃል። በጣም አሪፍ። ክብራትና ክብራን ዛሬ ከትንሳኤል መሳይ ጋር የነበረን ቆይታ ይህንን ይመስል ነበረ። ሀገራችን ኢትዮጵያ መንፈሳዊ ጥልቅ ኃይለኛ ስልጣኔ እንዳላት፣ አሁን ደግሞ ሳይንሱ በጣም ተደንቆ ያንን ስልጣኔ በኤክስፐሪመንት እያደረገ በመጽሐፍ እያደረገ እያወጣ እንደ አዲስ ግኝት ያወራል። አባቶቻችን ግን ድሮ አግኝተዋል። እኛ ልጆቻቸው ይህንን ነገር በዓለም ማግኒፋይ አድርገን ዓለም እንዲድን ማድረግ ሲገባን አላደረግም። አቲንክ አሁን ዓለም በጣም የተጨነቀችበትና ይህ መፍትሄ ለዓለም የሚያስፈልግበት ብዬ አስባለሁ የሞኛው ሰዓት የመጣ ይመስለኛል። ስለሰማችሁም ከልብ አድርገን ነው የምናመሰግነው። በቀጣይ ጠቃሚ ፖድካስት እስክንገናኝ ድረስ የሰማችሁትን ደጋግማችሁ እየሰማችሁ ለጓደኞቻችሁ ሼር አድርጉ። ጾም ነው። አዲስ አበባ እየኖራችሁ ማረፍ ከፈለጋችሁ ቦሌ ሰላም ሲቲ ሞል ጀርባ በማንያዘ ባልሸቱ ግቢ ጤናማ ምግብና መጠጦችን እየጠጣችሁ ደስ በሚሉ ዛፎች መንፈሳችሁን እያሳረፋችሁ ለስላሴና መረጋጋትን የሚሰጡ ሙዚቃዎችን እየሰማችሁ ልባችሁ ተደስቶ ትመለሳላችሁ። ግድ የላችሁም። ኑ ሰው ደስ ይለናል። ቢድሮ 904 00 3377 በመደወል እዘዙን። 27ኛው ዙር ሪትሪት ምዝገባ ላይ እንገኛለን። በ0987 2090 ደውላችሁ ተመዝገቡ። መልካም ጊዜ። ቴንክ ዩ ሶ ማች